ተሰለቻይተው እኮ ነው። እነሱ ብዙ ስለሆኑ እንትን ተለማምደዋል። እኔ እንትን ብቻዬን ስለሆንኩ መሰለኝ። ይሄ ዲያስፖራው ኮሚኒቲ ያሳስታል አንዳንዴ። የሆነ የውጭ ሀገር ይሄ የዚህን ሀገርን ባህልም ለመቀበል ይሞክር የለ ናቺ ግለኝነት ምንላት ነገር አለች እና እኔ ራሴን ላይፍ ነው የምኖረው አይነትም የምትለዋን ባህልም ሊገዛ ይፈልግ ይሆናል እኮ። ሊሆን ይችላል። ስንት ሰው ነው ያገኘኸው ግን? ብዙ ነው ያናገርኳቸው፣ ሁለት ናቸው። የሆነ ሴትዮና የሆነ ልጅ ነው። ልጁ ጥሎኝ ሄደ እያወራሁት። ኦ ማይ ጉድነስ። አዲስ መሆንን አውቀዋል? አዲስ ነኝ ብልሃቸው? ነግሬው አዲስ ነበርኩ አሉ እና የሆነ አስጠጉኝ የምላቸው ነገር ነው የመሰላቸው እነሱ። እኔ ሰው ነው የፈለኩ። ያ እንደዛ ይዞርበታል በየቦታው ከዛ ይሆናል። ወንድሜ ቆይማ እስቲ ጆርጂያ አትላንታ ምን አካባቢ ነው ያለው? እንደው ምናልባት አሁን የሚያዳምጡም ስለሚኖሩ በአንተ ልጀምር የዛሬን ውይይት እንደው ቀደም ብለንም ስለመጣ ሰፈሩ ኤርፖርቱ ባለፈው ያሳየኸኝ ኤርፖርቱ ነው ያለው። ሁለት ኤርፖርት የለም እዛ ከተማ? ሌላ የለም። በጣም አሪፍ። እና አንተ የምትፈልገው የነበረው መንጃ ፈቃድ የሚያስተምርህና የቤተክርስቲያን ምናምን የሚወስዱ አይደል? ቤተክርስቲያን ነበረ። መንጃ ፈቃድማ ዛሬ ከፈልኩ። ጎበዝ አንተ መሳ አይዞህ። እሺ። እና እነሱ አሁን ስኬጁል ያደርጉልኛል፣ ኢሜል እናደርግልሃለን ብለውኛል። እሺ። እሱን ነው የምጠብቅ። ከቤት እየመጡ ያነሱኛል፣ ከቤት ይመልሱኛል። ያን ጨርሻለሁ መንጃ ፈቃዱን። ጎበዝ። እንትን ነው ከፍለህ የተመዘገብከው? ከፈልኩ $455 ከፈልኩ ለ6 ሰዓት ለ3 ቀን። እንትኑን የሚያሰለጥኑት ራሳቸው ራሳቸው። በሱ በኩል ከሰለጠንክ ደግሞ ኢንሹራንስ ይቀንሳል የሚባል ነገር ብዙ አትከፍልም። ኢንሹራንስ በእነሱ በኩል ከሰለጠንክ ዝም ብለህ መኪና ከመንዳት የመንጃ ፍቃድ ትምህርት ቤት ሄደህ እነሱ ለማምደው ኢንሹራንስ ስትገባ አሉ በቲንክ በወር 10 ብር እንደዚህ ይቀንሳል፣ $10 ይቀንሳል ብለውኛል። መኪና ስትገዛ በኋላ ሰርቲፊኬት ብለውኛል። ዝም ብሎ ተነስቶ በልምድ የሚነዳና የሰለጠነ ፎር ሹር ይለያያል እንደምታውቀው። እና በጣም አሪፍ ነው ያደረከው በውዝ እና ብራዘር ጆርጂያ አትላንታ ምን ያህል ጊዜ ሆነ ከመጣ? አሁን 5 ወር አልፎኛል። 5 ወር። በጣም አሪፍ። አይ እኛ የዚህ ኢንቨስትመንት ግሩፕ እንግዲህ የኛ አምባሳደር ስለሆንክ እዛ አንተ የሚያስፈልገውን ድጋፍ እንዲያደርጉ ያው ቤት ውስጥ ያሉ ምናልባት ዘመድ ካላቸው ጆርጂያ አትላንታ እንዲያደርጉ እንዲያግዙ በዚህ አጋጣሚ እናስታውሳቸዋለን። ኦልሞስት አሁን እንኳን እንግዲህ ብዙ እንትን እንልበታለን። ሰዎቹም እንትን እያሉኝ ነው። እዚህ ቢሮ ላይ ያሉትም ጧት ቤት ተቀይሬ ነበር። ሰው ነግሬሃለሁ ባለፈው ቤት እንድቀይር እንደነበረ። አዎ ነግረኸኛል። አዎ ቤት አጋልኩ ነው ያልከኝ ልበል ወደ ስራው ከዛ ቢሮ 5 ደቂቃ ከቢሮ። በጣም አሪፍ። አይ ጉድ። አይዞህ ምንም ቀስ በቀስ አንተ ገና ለሌሎቹ ትተርፋለህ። እዛው ሰራተኞቹ ጧት እየመጡ አቤት ይመጡና ይዘው ይሄዳሉ። የእኛንም ኢንቨስትመንት ግሩፕ ታግዛለህ ቀስ በቀስ እርግጠኛ ነኝ። ፈጣሪ ያውቃል። አይዞህ ስለዚህ ሌሎቹ አባላት እስቲ ውስጥ ያላችሁ አሁን ጆይን ያደረጋችሁ ከሳምንታዊ ውይይታችን ጋር በተያያዘ አንዳንድ አጀንዳዎች ስጡኝ። እኔ ብዙ አጀንዳ የለኝም ዛሬ። ብዙ አጀንዳ የለኝም ዛሬ። ያው አባላትን እንትን ስክሪን ማድረግ የሚለውን ነው በደንብ እንነጋገር የፈለኩት። ምናልባት ሌላ አጀንዳ ካላችሁ ቀደም ብላችሁ የገባችሁ አጀንዳ ታችሁ በዛሬ ለውይይት የሚቀርብ አጀንዳ ካላችሁ ሚኪ
ልናገር ብለህ ነው ካን ዊ ቶክ ያልከው ኦር ከሌላ ሰው ጋር? የስ ምናል አይ እንትን ነው አጀንዳ ምናምን ስትል ይሄ የፓርቲሲፓንት ስክሪኒንግ ነበር እና ምናልባት በእኔ በኩል ያለውንም አፕዴት ላድርጋችሁ እና የእንትኑ እዛ ላይ የልጆቹ እነኚህ የምንቀጥራቸው ልጆች ጉዳይ እሺ ምናልባት እኔ በዚህ 3 ቀን ውስጥ ወደ ጅማ ፊልድ ስለምንወጣ አሁን የምሰራበት ስራ ወደ ጅማ ሄጄ ቢዚ ነበርኩኝ። ዛሬ ሰዓት ማግኝቼ ይሄ አራውንድ ወደ 31 ልጆች ግሩፕ ላይ ቪዲዮዎችን አፕሎድ አድርገዋል። ኪዲም ኢሜል ላይ በጠየቀችኝ መሰረት የ31ዱን ልጆች ሲቪ እና ሞቲቬሽን ሌተር ለአንተም ለኪዲም እንዲሁም ለአሸናፊ አይ ቲንክ ኢሜሉ የነበረው የነሱ ነበረ። እዛው ላይ ኢሜል ላይ ሼር አድርጋቸዋለሁ ለማለት ነው ሞር እና ዘ ኔክስት ስቴፕ ቀኑን ምናምን ማድረግ ምንችል እኔ አሁን ቨርቹዋሊ ነው አክቹሊ ቨርቹዋሊ ነው ሁላችንም የምንገናኘው። ጅማ ላይ ነኝ ያለሁት በዚህ 2 ሳምንት ውስጥ እሱንም በዚሁ ዲሳይድ አድርገን መሄድ ብንችል ለአንተ ምን አጀንዳ ይሄን ሼር አድርግልኝ። አይ ኖ ስክሪኒንጉ በጣም አድካሚ እንደሆነ አውቃለሁ እና ከዛሬ ውሳኔ የሚፈልገው እኛ ማገዝ ያለብን ጉዳይ አለ። አይ አንተ ለቡድኑ ለስክሪኒንግ ቡድን አባላት ነው ኖቲስ እየተናገርክ ያለው ወይስ ለትልቁ ግሩፕ ነው? የስ አይ ኖ ለአንተ ነው ጀስት እዛ ላይ ኢንሳይት ምናምን ካለ ወይም ኢንተርምስ ኦፍ ዴት ሊሆን ይችላል ምናልባት ሌሎች ነሰሳሪ ነገሮች ካሉ ኢንክሉዲንግ ኪዲና አሸናፊ እንዲሁም ሰላም እዛ ላይ ሪፍሌክት ማድረግ ይችላሉ ብዬ ጀስት ኢንፎርም ለማድረግ ያ ኮምፕሌን ምናምን መምጣት ጀምሯል ኦልሬዲ ያለ ነው ታውቃላችሁ። እና ማይነር ኮምፕሌን ነው ሜጀር አይደለም። የፕሮሲጀር ምናምን 1-2 ሰዎች ጽፈውልኝ ነበር እና ለአንዱ ከዴድላይን ጋር ይገናኛል ለምን ተቀበላችሁ ዴድላይን ካለፈው በኋላ የሚል አንድ ሰው ይጻፈልኛል እና ከአሮንቲንግ የተለየ በዴድላይኑ ካለፈው በኋላ የተቀበልን ያለ ነው አይመስለኝም። ለውይይትም ለዛሬ ውይይትም እንትን አይደለም የሚቀርብ አይደለም እና በተለይ ቅዳሜ ውይይት እንደምታውቁት ውሳኔ የምናስተላልፍበት ስለሆነ መወያየት አለብን ብላችሁ የምትፈልጉት ካለ ፊል ፍሪ ቱ ሌት ሚ ኖ። እኔ ደግሞ እንትን አደርጋለሁ አጀንዳ አድርጌ ይዘዋለሁኝ እና በእኔ ሳይድ ያው ሁለቱ ልጆች ተለዋውቄ እነሱ ስራ እንዲጀምሩ ነው ፈልገው እና ሌሎች አባላት ደሞዛቸው እንዲከፍሉ ብቻ ለዛሬ ምናልባት ዊሊንግ ከሆናችሁ 2 ነበረኛ ያሰብነው እና አንዱ እንድንወያይበት የምፈልገው ከ2 ሰው በላይ እንቅጠር ወይ 5 እናደርጋቸው ነው እና በጨከን ብለን ትንሽ ብር እናዋጣ ወይ ለእነኚህ ልጆች 5 ሺህ ብር ነው ወር የምንከፍላቸው እና 800 ሰውንን በወር 25 ሺህ ብር መክፈል ላይክ በገንዘብ እንኳን ብንበታትነው ትንሽ ብር ነው የሚሆነው እና እንደዛ አይነት ሀሳብ አለኝ። ግን ለሚሲ አንደኛ ይሄ ነው። ሁለተኛ ከአባላት እኔ አሁን ሁለተኛው አጀንዳዬ በዛሬ ያመጣሁላቸው አጀንዳ ይሄን በጣም ብዙ ሰው እየገባ ነው ወደ ግሩፕ ውስጥ አሁን 867 ገብቷል። ምን ተባብለናል? አዳዲስ ሰዎችን አምጡ እየተባባልን ስለነበረ 749 ነበሩ። እኔ በቃ ማጂክ ቁጥር ማለት ነው ማጂክ ነምበሩ ወደ 867 አድገዋል እና አይ ኖ ፒፕል ጀስት ክሊክ ኤንድ ጆይን ግን ከገቡ በኋላ ደግሞ በትክክል ስራውን አውቀው ዝም ብሎ እንደ ማንኛውም ቴሌግራም ግሩፕ ሳይሆን አንዴ ይግቡ። አዌርነሱ ስለሚያስፈልግ የግድ በእኛ ሰርክል ላይ ላይኖሩ ስለሚችሉ ማለት ነው እና ሰዎች አንድ ግሩፕ ውስጥ ከገቡ በኋላ የበለጠ ስራውን እንዲረዱ የማድረግ ደግሞ ቀድመን የመጣነው ሰዎች ኃላፊነት ይሆናል ማለት ነው እና በእነሱ ቦታ ሆነን ሰዎችን ፈልገው ነው የመጡት ቫልዩአብል ናቸው ያግዙናል ለሚሽናችን እነዚህ ሰዎች እንፈልጋለን ብሎ ማሰብ ያስፈልጋል። አንደኛው እሱ ነው። ሁለተኛ እንዴት እናግዛቸው የኔ ሮል ምን ይሆናል እያልን ቀድመን ያለን ሰዎች አዳዲስ ለሚመጡ አባላት ማስተዋወቅ ማለት ነው ስራውን እና ከዛን ግን ለኛ ብቻ ምናልባት ቢዚ ስለምንሆን ብዙዎቻችን በሳምንት አንዴ ብቻ ሊሆን ይችላል የሚያመቸን የምንመጣው ማለት ነው እና can we hire like 5 ሰዎች እናድርግ 2 እንቀጥራለን ያለው እና መዋጫዎችንንም በደንብ በዛ አድርገን እናዋጣ። ተስማማላችሁ? አንደኛው ይሄንን ነው መስማት ፈልገው ለዛሬ እና ሁለተኛ
ያልገባችሁ በተለይ ያልከፈላችሁ ሰዎች አላችሁ። የከፈሉ አሉ። 10 ሺህ ብር ከፍለው ደረሰኝ የሚልኩልኝ አሉ ማየው እኔ። አንዳንዶች ደግሞ I don't think they even agree መክፈሉ ለምን እንደሚያስፈልግ ራሱ ብዙዎቹ ላይስማሙ ይችላሉ። ሰው ቀስ በቀስ ይመጣሉ። ኤኒዌይስ ከግሩፕ ውስጥ ቀስ ብለን ማውጣታችን እንደማይቀር ተነጋግረናል። ሃውስኪፒንግ ጀምራል። ልጆቹ እንደተቀጠሩ ያልከፈሉና ስራው ላይ እያዋጡ የሌሉ ሰዎች ወጥተው እንደገና አውቀውና ፈልገው እንዲመጡ እናደርጋለን። ለአሁኑ ግን ለምሳሌ በጥያቄው ልጀምር እና 5 ሰው ብናደርግ ያስኬዳል የሚለው ጉዳይ እንደ አጀንዳ አፕሩቭ ታደርጉታላችሁ? አጀንዳ ይሁን እንወያይ ወይስ 2 ብለናል ላይ 2ቱን ብቻ እንክተር ወደ 5 ማሰብ የለብንም ነው የምትሉት? እስቲ 2 የምትሉ 2 ቁጥር ብቻ ጻፉ። አይ 5 ወይ 4 የምትሉ ደግሞ እንደዛ ለምሳሌ 4 ይሁን ወር እንደዚህ እና ሜቢ we can discuss from there። ይሄ ዝም ብሎ ለሐሳብ ነው ያመጣሁት እና ከስራውም ጋር 800 ሰው ስክሪን ማድረግ ለ800 ሰው መንገር ወር ምናምን በጣም ብዙ ስለሆነ አሁን ብዙ ነው ሰው እንደዚህ መብዛቱ ቆንጆ ነው፣ እንደ በረከት ነው የምናያቸው ማለት ነው። ምክንያቱም እያንዳንዱ ሰው ይዞ የሚመጣው ፓሽን ነው ይዞ የሚመጣው አብሮ የመስራት ፍላጎት ነው ይዞ የሚመጣው እና እኛን አይገዱም። ግን ይሄንን ሁሉ ሰው ስክሪን ማድረግ በጣም ያደክመናል እኛን እና በተለይ ወደ እንትን ከማምጣት አኳያና ትንሽ መዋጮ ጨምረን ሰራተኛ እናብዛ እና go ahead ይክዱ። ትንሽ ያው ስቲል 1-3 ደቂቃ 4 ደቂቃ አለና ስቲል ውይይቱ አልጀመርንም። ያው ሻርፕ ሲሆን ጀምራለሁ። ይቅንባለህ፣ ትቀጥላለህ። 2 ደቂቃ አለን። እሺ አለሁ፣ እቀጥላለሁ። go ahead። አንድ ሀሳብ ለመጨመር ነው ለመወያያ የሚሆን እንደ አጀንዳ መወሰንም ከቻልን ባለፈው ሰኞ ጠዋት በነበረን ዲስከሽን ላይ የጠዋቱን ነበረ ልድማረቀው እዛ ላይ የተነሳ አንድ ዋና ነጥብ አለ። ምንድነው አንድ አዲስ ሰው ይህንን ቡድን በሚቀላቀልበት ጊዜ በቀላሉ ምን አይነት ቡድን እንደሆነ እስካሁን ምን እንደተሰራ አሁን ደግሞ ምን ደረጃ ላይ እንዳለ የሚያውቅበት መንገድ ይኖር በሚል ምን አይነት ቴክኖሎጂ እንጠቀም ብዙ ሳንደክም ብዙ ሳናስረዳ በግልም በምንም ግን ጀስት ጆይን ማድረግ የሚፈልግ ሰው በቀላሉ ያሉትን ነገሮች በሙሉ አውቆ ልክ ካለንበት አሁን ቀጥታ ምን እናድርግ የሚል ምን አይነት ቴክኖሎጂ የሚል እንጠቀም የሚል ሐሳብ ተነስቶ ነበረ። እሱ ላይ ተነጋገርን። አሸም ነበረ፣ ዙፋንም ነበረ። በብዛት እኛንን የተለያዩ ሐሳቦችን ፕሮፖዝ ለማድረግ ሞከርን እና ይሄንን እንደ ሐሳብ ወደዚህ ወደ ትልቁ ቡድን ለማምጣት ነው። ዝም ብለው የተለያዩ እንግዲህ ባለንበት ዘርፍ የሆኑ ቴክኖሎጂዎችን ፕሮፖዝ አድርገናል። ዙፋን ከኤአይ ጋር በሚገናኝ እንዲህ አይነት ነገሮች ብንጠቀም የሚል ሐሳብ ነበረው። አሽም እዚህ ጉዳይ ላይ በደንብ እናስብበታለን እያለ ነበረ። ይሄንን ለማቅረብ ነው። ምን አይነት ፕላትፎርም እንጠቀም ወይስ ደግሞ ምን የታሰበ ነገር አለ የሚለው ነው። ቴንክ ዩ ክንበ እንደምታውቁት የቅዳሜ ስብሰባችን ሞር ዊ አፕሩቭ ዲስከሽንስ ገብታቸው ያሉ ነገሮች ላይ እንወያይና ለውሳኔ ነው የምናመጣቸው። ከዛ ውሳኔ እየሰጠን እናልፋለን እና if we have options on the table we can propose to the 2 days meeting። ለምሳሌ ሰው መቅጠር አስበን ነበረው ምናምን እንቅጠር አይነት ጥያቄ ነው ይዘን የመጣ ነው። ባለፈው የ2 ሰዎች ቅጥር ጸደቀ፣ ደሞዛቸው ጸደቀ። እንደዛ ቶሎ አጀንዳዎቹን እያጸደቅን ከዛ ስራውን ምናልባት ፕሮፖዝ የተደረገ ይሄ ግሩፕ አፕሩቭ እንዲያደርገው የሚፈለግ ካለ በዛሬ ቀን ይቀርባል እና ከኤአይን መጠቀም ምንም ጥያቄ የለው። ኦር ዌብሳይት ዊክሊ ቪዲዮዎች ማድረግ ስቶሪ ቴሊንግ ኦር ምናምን ብዙ አይነት ቴክኒኮች አሉ ማድረግ ያለብን። ነገር ግን does it need any approval? አሁን ወንድሜ ያነሳው ሐሳብ
የኛን ውሳኔ የሚፈልግ አለ go ahead or አትሄዱ አምን የሚያስብል or just an idea for discussion እንደዛ ከሆነ የሳምንቱ ውይይት ውስጥ ስለሚገባ ማለት ነው ዛሬ ሳይሆን ነገ ተነገ ወዲያ ባሉን ቀናት ነው ይሄን የምንነጋገረው can you make it clear is there anything that we need to approve ማጽደቅ ያለብን ነገር አለ on table ያለ ወይ ገንዘብ የሚያስወጣ አለ አይደል ምንም ጥያቄ የለውም አዳዲስ አባላት ሲመጡ አውቀው ነው መምጣት ያለባቸው አንደኛው ባለፈው የተባባልነው ምንድነው የት ነው የሚኖሩት ነው ለምሳሌ ከሐዋሳ አንድ ሰው ከመጣ የሐዋሳ ቲም ጋር እንልካቸዋለን አብረው ቁጭ ብለው ሻይ ቡና ብለው ምናምን በደንብ እንዲያውቁ ነገር ግን ሌሎችስ ከኛ ሩቅ ያሉ እዚህ ማህበራዊ ሚዲያ ላይ ቢመጡ የሚጠቅሙን በጣም ብዙ ሰዎች ነው ያሉት ለነሱ ደግሞ አክቲቭ ፕሮሞሽን ምናምን ማድረግ አለብን ተባብለናልና ለዛ ደግሞ የተለያዩ ቴክኒኮችን ተጠቅመን እንሄድበታለን ብያለሁና ላይክ የቅዳሜውን ስብሰባ ባህሪ እንድትረዱ ፈልጌ ነው the way we design it ቅዳሜ we make decisions ውሳኔ የሚፈልጉ ነገሮች ላይ ተነጋግረን ወስነን ነው የምንሄደው ከቅዳሜ እስከ ቅዳሜ ስራ እንሰራለን ውሳኔ የሚፈልግ ነገር ቅዳሜ ቀን ሁሉም አባላት መገኘት ስላለባቸው እየወሰንን እናልፋለን ማለት ነው እና ከዚህ አንግል ፕሮሞሽን ስቶሪ ቴሊንግ ሰዎች አውቀው እንዲገቡ በትክክል ኮንትሪቢዩት እንዲያደርጉ ምንም አያጠያይቀንም እሱ ወይ የሚጋብዙ ሰዎች ቀድመው ነግረው መምጣት ነው ከማንኛውም ሚዲያ አውቀው ቢመጡ በሚኖርበት አካባቢ ግን ሎካል ግሩፕ ጋር አብሮ ማለት አለባቸው እና ብዙ ሰዎች አሉ ይሄን ጥያቄ የሚጠይቁ ለምሳሌ በየቀኑ እየመጡኛ አዳዲስ ሰው በየቀኑ ከስክራች መነጋገር የለብንም ጊዜያችንን ኢፌክቲቭ አይደለም እሱ ግን ሎካል ግሩፕ አለ ምን ያህል ከኢትዮጵያ ውጪ ነው ቢኖረው ብሎ አንድ ሰው ከጠየቀ ለምሳሌ እኔ ነው ያናግሩኝ ስብሰባ ከምናደርግ በስልክ ልነግር ይችላልው በቴሌግራም ልንደዋወል እንችላለን አዲስ አበባ ካሉ ደግሞ የአዲስ አበባ ቲም ጋር ሄዱ አብሮ ቁጭ ብለው ቅዳሜ ሚቲንግ ስላለ እዛ ቡና እየጠጡ በደንብ ይጠይቁ ኮኔክት ያርጉ ማለት ነው እና this is our approach እስካሁን ያለ ለአዳዲስ አባላት ግን አሁን ምንድነው ያልተለመደው ነገር አብዛኛው ሰው ቢዝነስ እንደዚህ አይነት ቢዝነስ ስላለመደ እንትን ይላል በጣም ከተረጣራ ማይንድ ሴት ነው የመጡት ይጠራጠራሉ ብዙ ሰዎች ማለት ነው ሶ ያንን ወደ ስራው እንዲገቡ ብቻ ነው ማድረግ ያለበት አንደኛ ዝርዝር መሰረታዊ የሆነ እንትን ሾርት ሰመሪ ስላለች ባለፈው ሼር ስናደርገው የነበረው ማንኛውም አዲስ ለሚመጣ ሰው አሁን አክሲዮን የገዛ እንዳይመስለው ኦፍ ኮርስ 10,000 ከከፈላችሁ በኋላ አክሲዮን ስትገዙ ወደዛ የሚሸጋገርበትን መንገድ እንፈልጋለን ተባብለናል ነገር ግን አሁን መመዝገቢያው የመጀመሪያው ሰዎች እየከፈሉ የሚገቡት አሁን ሊስት ያደረኩትም ማለት ነው ምንም ማስረዳት ይሄንን ፌር ማድረግ ነው ያለባቸው ይሄን የሚያሳምናቸው ከሆነ ኦኬ ካለስ ሜቢ ትንሽ ቡድን ውስጥ እንዲቆዩ ነው የምንመክራቸው ማለት ነው እና ባጭሩ የዛሬ አጀንዳ ምንድነው አጀንዳ ከአባላት ነው ሜምበር ስክሪኒንግ በደንብ እንድታውቁ ስለሚያስፈልግ በየጊዜው ሰዎች ሲመጡ ምናልባት ሳምንታዊ ውይይት ላይ ሳትገቡ ግን ሰው ወደኛ ልካችሁ ሊሆን ስለሚችል ማለት ነው አባላትን ወደዚህ አካባቢ ስንልክ መሟላት ያለባቸውን ነገሮች አሁን ቅድም ይቅኑብህ ከነገረኝም ጋር አብሮ ሄዳ ሁለተኛ ነገር ብዙ ስራ ማድካሚም ስራ እንደሆነ በደንብ እንድትረዱ ያስፈልጋል አባላት ሰዎች ወደዚህ ቡድን ሲመጡ እነሱን ሆም ፔጅ ማምጣት በጣም አድካሚ ነገር ነው even with the newly employed people ማለት ቀላል አይደለም ያንን ማድረግ ሁላችንም ነን የስራችን አምባሳደር እና አድቮኬት መሆን ያለብን ማለት ስለዚህ ለሜምበርስ ስክሪኒንግ ምን ያስፈልጋል አድቮኬት የሆነ ፕሮሞሽን ወይም ስቶሪ ቴሊንግ ያስፈልጋል በቃ ሰዎች ከምንድን ነው ያንን የሚያውቁት እኔ ስለተናገርኩ አይደለም እያንዳንዳችን እዚህ ቤት ውስጥ ከገባን ምን አገኘን ምንድነው እኔ ቤኔፊት ያደረኩት እዚህ ግሩፕ ውስጥ ብዬ እኔ ስናገር ኦኬ እንደዛ ከሆነ ለምን ይቅኑብህን የማያውቅ እኔንም ያውቃል እኔን ማያውቅ ይቅኑብህን የሚያውቃል ወድሜን ዶክተር ቶሎሳን የሚያውቃል አበበን የሚያውቃል ኪዲን የሚያውቁ ሰዎች አሉ whenever we tell our story ሰዎች ኦኬ እሱ ነው ማለት ነው ኦኬ then let me try that again make sure we also tell the right story አሁን ካለኝ እስካሁን ካለኝ ኤክስፒሪየንስ
የኢትዮጵያ ውስጥ ብዙ ሰዎች ሲመጡ ስለ ኢቭን ከኛ ጋር 2 ዓመት 3 ዓመት ቆይተው ብዙ ሰዎች የኢትዮጵያ ስኮለርሺፕ ነው የሚያመቻቸው የሚለውን ታሪክ ብቻ ነው የሚያውቁት። ቢጠየቁም ይሄን ታሪክ ነው የሚነግሩት ማለት ነው። ጊዜ ወስደው የኢትዮጵያ ምንድን ነው የሚለውን የማወቅ ጥረት ስላላረጉ ኮምፕሊት ኢንፎርሜሽን አይነግሩም። የተሸራረፈ ስቶሪ ነው ለሰው ቢነግሩት። አሁንም እዚህ ቤት ውስጥ ያላችሁ ሰዎች ኢንቨስትመንት ግሩፕ ውስጥ ገብቻለሁ ስትሉ ይሄ ቡድን ምንድን ነው የሚሰራው የሚለውን በደንብ ማዳመጥ አለባችሁ። እስከዛሬ የተሰረቀ የተጭበረበረ የወደቀ የተሳካለት ተቋም ምናምን የሚለውን አይኖ ያ ሸቀጥ ከአእምሯችን ውስጥ ማውጣት ቀላል አይደለም። ያንን ይዛችሁ ነው የምትመጡት። ነገር ግን በተቻለ መጠን ራሳችሁን ንጹህ አድርጉና try to empower yourself። እወቁ ምንድነው እዚህ ቡድን ውስጥ ሊሰራ የታሰበው የሚለውን ስለኛነታችን እንድታውቁ ነው የምንፈልገው። ስለ አንድ ለምሳሌ ስለ ኤልፎራ አይደለም ስለ ሚድሮክ አይደለም እያሰባችሁ እንድትመጡ የምንፈልገው ኦር ሌላ ስለ ትንንሽ ቢዝነሶች ኤግዛክትሊ እዚህ ቤት ውስጥ ምንድነው ሊሰራ የፈለገው የሚለውን አደራ ለማወቅ ሙከራ አድርጉ። ከገባችሁ ነው ሌላውም ሰው ከእናንተ ቢማረው ራሳችሁ የምትጠቀሙት ማለት ነው። ስለዚህ Ethiopia is on the way to start local university scholarship. Yeah, exactly. ያ አሁን እንደዛ አግዝፈው ይሰማሉ። ለምሳሌ ፒኤችዲ ተማሪዎችን እናግዝ የሚል ሊንክዲን ላይ ፖስት ያደርጉታል። ኢሚዲየትሊ ያንን ፖስት አድርጌ እንደወጣሁ አንድ ወጣት ኦልሞስት የ3 ሚሊዮን ብር ጥያቄ ያቀረበ በደንብ ያለማዳመጥ እና በደንብ እንትን ያለማረቅ ክፍተት አለ። ገብታችኋል? ወንድሜ ታው እንትኑን ስቴፕ ባይ ስቴፕ ሰዎች አባል ሲሆኑ መሄድ ያለባቸው አንደኛ ዩ አፕሊኬሽን ሌተር ጽፋለሽ። ሜቢ ድራፍት ነገር ብንሰጣችሁ ይሻላል ጥያቄ የምትመልሱበትን ማለት ነው። አንደኛ ታመለክታለህ። ከዛሬ በኋላ እስከ ዛሬ ድረስ ሌትስ ሴ ገንዘብ ካልከፈልክ አልተመዘገብክም። ተማሪ ከሆንክ ተማሪ ነኝ ብለህ ኦልሬዲ እናውቃለን። ቤት ውስጥ ያሉ ተማሪዎችን የምናውቃቸው አሉ። ተማሪ ከሆንክ በስራ ነው የምናውቅ። ዝም ብለህ ቤት ውስጥ ስለተገኘ እስካሁን ኢፍ ዩ ዶንት ቴል አስ ላናውቅ እንችላለን። ተወሰኑ መቀሌ ዩኒቨርሲቲ ያለውን ተወልደን አውቃለሁ። ቅድስትንና ለምሳሌ እነ ንጉስ እነዚህ ገና ስራ እየፈለጉ ያሉ ወጣቶች የማውቃቸው አሉ። ማይከፍሉ ስራም እያገዙ ነው ያሉ ልጆች አሉ። ሌሎቹ ኤዘር ዩ ፔይ አፕሊኬሽን ሌተር አስገባ፣ ከዛ ፔይመንት ከፈልክ የሬጅስትሬሽን ትከፍላለህ። ዘን አክቲቪቲስ አሉ። በምትኖርበት አካባቢ በየቀኑ የሚሰሩ ስራዎች አሉ። ማመልከቻ አስገባ፣ ገንዘብ ከፈልክ፣ ምንም ማሰራ ከሆነ አሁንም አልገባህም ቡድን ውስጥ ምንም ነገር እኛ ስራዎች ላይ ማትሳተፍ ከሆነ ገንዘብ ስለከፈልክ ብቻ አባል አይደለህም። you need to be clear። ትሬኒንግ አለ። ለምሳሌ አሁን ቅርብ ቀን ትሬኒንግ እንጀምራለን። ትሬኒንጉን ማትወስድ ከሆነ ኦር ትሬኒንጉ ለምን እንደማያስፈልግ ካልነገርከን እስቲ ለኛ አባል አይደለህም። ወይ ልታሰለጥነን ያስፈልጋል። ሰልጥነህ ከሆነ ሌትስ ሴይ ትላንትና ፕሮዲታይዝ ያደረግናቸው ሀሳቦች አሉ። የቢዝነስ እና ሌሎች የሰልፍ ዴቨሎፕመንት እንደዚህ ቤዚክ የትሬኒንግ ቶፒኮች ፕሮዲታይዝ ለማድረግ ሞክረናል። እነኛን ትሬኒንጎች የማትወስድ ከሆነ ወይ ቀድመህ ወስደሃል ማለት ነው። አንድ በኋላ ታስቸግረናለህ ወደ ኋላ እየጎተትከን። ሰልጥነህ ከመጣ ፐርፌክት አሰልጥነን ነው። ጊዜ ከሌለ ንገረን ወይ አንደርስታንድ። ካልሆነ ግን እኔ ዶክተር ፈቃዱ ረታ ነኝና በቃ እኔ ፒኤችዲ በሊደርሺፕ ስተዲስ አለኝ ስለዚህ የቢዝነስ ትሬኒንግ አያስፈልገኝም፣ አይሆንም። ኢፍ ዩ አር ትሬንድ ቴል አስ የት ነው የሰለጠንከው፣ የትኛው ተቋም ነው ያሰለጠነ፣ ግን እኛን ታሰለጥናለህ። ስልጠናዎቹ ወደፊት ስናመጣ ሪሶርሳችንን ለማየት ነው። ማን ነው ምን ማድረግ የሚችለው፣ የት ነው ያለ ነው፣ ስለ ቢዝነስ ያለ ግንዛቤ ምንድን ነው፣ ስለ ሪስክ ማኔጅመንት ምን እናውቃለን፣ ስለ ኮንፍሊክት ማኔጅመንት ምን እናውቃለን፣ ስለ ፋይናንሻል ፕላኒንግ ምን የምናውቀው ነገር አለ፣ ስለ ማርኬት ፎርካስት ምንድን ነው እኛ አንደርስታንድ የምናደርገው። ኦኬ ሳይሰለጥን ዝም ብሎ አብሮ ተሰብስቦ ገንዘብ ስላዋጣ ብቻ ነገ ጦርነት ያስነሳል። ታሴት ልምዳችን የነገረን ይሄ ብዙ ነገሮች ላይ ላይክ በደንብ የሰው አእምሮ ላይ ሳንሰራ ነገሮችን እንትን እናደርጋለን። ከዛ በኋላ ዋት ፎሎድ ኮንፍሊክት ነው። ለምን በደንብ ትሬንድ ሳይሆኑ የሚጀመሩ እንትኖች ናቸው እንዲህ አይነት ችግር እያመጡብን ያሉት፣ ተመሳሳይ የአእምሮ እንትን ላይ ሳይደርሱ። ስለዚህ እዚህ ቡድን ውስጥ መመዝገብ መክፈል አይበቃም። ስራ ላይ መሳተፍ፣ ስልጠና መውሰድ
ንቁ ተሳታፊ መሆን አለብህ። it's a bit different business። ዝም ብሎ ሌላ ጋር ብታየው የአክሲዮን ታሪክ እዚህ ቤት ይዘህ መምጣት የለብህም። የዚህም ቤት አንደርስታንዲንግ እንድትረዱ እንፈልጋለን። አካሄዳችን ልክ ካልሆነ ደግሞ በመሳተፍ መንገድ ነው። ይቅርታ እዚህ ጋር እንዲህ ሁሉም ሰው መሰልጠን አለበት ያልከው ልክ አይደለም። እኔ የቢዝነስ ትሬዲንግ ወስጄ ጭራሽ አሰልጣኝ ነኝ ስትለኝ ፐርፌክት አሰልጥነን ነው የምልህ ማለት ነው። ኦር ኦኬ እንደዛ ከሆነ ቢዚ ከሆንክ እሺ በሳምንት አንድ ቀን ብቻ ናና ቅዳሜን ሳይጨምር ልምድህን ሼር አድርግላለሁ። ኦኬ ነገር ግን ኤቭሪባዲ ሴም ፔጅ ላይ መምጣት አለበት። ስለዚህ አዳዲስ አባላት እዚህ ቤት ውስጥ ሲመጡ ይህን ስቴፖች በደንብ ንገሯቸው። አፕሊኬሽን ፎርም ይሙሉ፣ ከዛ በኋላ ክፍያ ይክፈሉ፣ ስራ ላይ ይሳተፉ፣ ስልጠና ይውሰዱ፣ ከኛ ጋር ቤተሰብ ይሁኑ ማለት ነው። ከዛ ሳምንት በየቀኑ ደግሞ የሚደረግ የውይይት እንትን አለ እንደምታውቁት። በየቀኑ የምንወያየው ዴይሊ ዲስከሽን አለ። እሱን እስከ ቅርብ ጊዜ ድረስ ኦፕሽናል የሆነ ጊዜ መንዳታሪ እናደርገዋለን። ሁሉም መገኘት አለባቸው። ዴይሊ ዲስከሽን እኔ እየተገኘው ኪዲ እየተገኘች አበበ እየተገኘ ቶሎሳ እየተገኘ የሆነ ሰው ማይገኝበት ምክንያት ሳይነግረን ለምንድን ነው? እንደዚህ አይነት ኢጎዎች መስተካከል አለባቸው ካሁኑ። አንዳንድ ሰው የሱ ከሁሉም ይበልጣል ገዛ የሚያስቡ ሰዎች አሉ። እነሱ የሚሰሩት ስራ ከሌላ ሰዎች ስራ በጣም ከፍ ይላል። ይሄ በስልጠና ነው ከስር ከስር መስተካከል ያለበት። እኔ ይቅኑብህ ሲገኝ ፍቃዱ ካልተገኘ ለምን ብለህ መጠየቅ አለብህ። ለምንድን ነው ፍቃዱ የማይመጣው? ምክንያቱም ይቅኑብህም የራሱ ህይወት አለው፣ ፍቃዱም የራሱ ህይወት አለው፣ ኪዲም የራሷ ህይወት አላት። ስለዚህ ሰርተህልኝ አምጣልኝ የሚል ነገር ቀርቶ ኤቭሪባዲ የሆነ ኮንትሪቢዩት የሚያደርገው ነገር አለ። ይህንን መረዳት አለብን እንደ ቡድን። አሁን ይሄ አካሄድ ለምሳሌ አባላትን በተመለከተ ማለት ነው፣ ኒው ሜምበርስንም አጠቃላይ ሜምበርሺፕን በተመለከተ ይሄ ሀሳብ ልክ ካልሆነ ኖ ይሄ ልክ አይደለም ትሉኛላችሁ ማለት ነው። ባለፈው ማጽድቀነዋል። በነገራችን ላይ ድጋሜ ለማጽደቅ አይደለም፣ አዳዲስ የገቡ ሰዎች ስላሉ ነው ይሄንን ካይንድ ኦፍ ወደፊት አምጥቼ እንትን ማድረገው። ዴይሊ ዲስከሽን ላይ ለምሳሌ አብዛኛውን ጊዜ 20-30 ሰው ነው የሚሳተፈው ከቅዳሜ እስከ ቅዳሜ ማለት ነው። ይሄ ማለት ሰዎች ይሄን ያህል ቢዚ ናቸው ማለት ነው። ስናያቸው ደግሞ ኦንላይን እናያቸዋለን። ያው ቴክኖሎጂ አይዋሽም። 866 ሰዎች ቢኖሩ 240 አሁን ኦንላይን ነው ያሉት እኮ እዚህ ቤት። ለስልጠናው ግን የዛሬ ስብሰባ አስፈላጊ እንደሆነ 40 ነው እዚህ ቤት የመጡት። 240 ኦንላይን አሉ። 866 ሰው ነው የተመዘገበው። ገና ነው አልመጣም ሰው። እንቀጣለን ብለናል። ግልጽ ነው ይሄ። ይህንን አቴንዳንስ የሚወስዱልኝና እንትን የሚሉ ሰዎች ብቻ እስኪመጡ ድረስ ነው ይሄን ቢጎባ ከሬትሮስፔክቲቭ ሄደን ይሄ ስብሰባ ከተጀመረ ጀምሮ እስከ ዛሬ ድረስ ተሳትፏችሁ ምን እንደሚመስል ቁልጭ አድርጎ ያሳየናል ቴክኖሎጂው። ችግር የለም እና do we approve this? አሁን ያልኩትን አዲስ አባላት ማመልከቻ ደብዳቤ ይጽፋሉ፣ ክፍያ ይከፍላሉ which is 10,000። የማይችሉ ከሆነ በግልጽ ይጠይቃሉ። ጥያቄያቸውን በግሩፕ ፔጅ ላይ ነው የሚያቀርቡት። ለፍቃዱ አይደለም ይልኩት፣ ወይም ለአበባ አይደለም ይላከው፣ ለአስፋው አይደለም፣ ለቡድኑ ላይ እዚህ የግሩፑ ገጽ ላይ ነው ከላይ ይባላል ብሎ ፐብሊክሊ የሚናገሩት ማለት ነው። ከዛ እኔ መክፈል የምችለው የጠየቃችሁኝ 10,000 ብር ነው፣ እኔ ግን እዚህ ወር የምችለው 7,000 ብር ነው ይላል ለምሳሌ። ፐርፌክት አይተን እውነት ነው ይሄ ሚዛናዊ ነው ምናምን አብዛኛው ሰው ካመነበት ጓሄድ እንላለን። ሆነስቲ እናስቀድማለን ስለተባባልን ማለት ነው። ይሄ ትንሽ ኢንቴንሽናል እንዲሆኑ ስለሚያስገድድልን ብሩን ፈልገን የተለየ ነገር ሳይሆን ጉዳት አስተውለው አስበው እንዲመጡ ግን ብሎ ክሊክ እያደረገ ስለሚገባ በጣም ላይትሊ ነው የሚወስዱት። ብዙ ሰዎች ቀለል አድርገው ነው የሚወስዱት። እና አንደኛው እዚህ ቡድን ላይ ውሳኔ የሚፈልገው እያንዳንዳችን አዳዲስ አባላት ሲመጡ በየቀኑ ስብሰባ ግን እንትን አንልም፣ አንነጋገርም። ይሄን መስማማት አለብን። we don't make everything ይሄ ቡድን ይሄ ነው ይሄ ቡድን እያልን ከስክራች ሰውን ማሰልቸት ስለሚሆንብን ማለት ነው። ቤት ውስጥ የነበሩትን ሰዎች በጣም ያሰለችብናል። በሳምንታዊ ውይይትም ይሁን በየቀኑ በምናደርገው ውይይት ላይ አዳዲስ አባል በመጣ ቁጥር ከስክራች አናስረዳም። ይሄን አካሄዳችን እንደሆነ ተረዱ ማለት ነው። በቃ ሳላውቅ ነው የመጣሁት ይሄ ቡድን ምንድነው የሚል ሰው አለ ቴሌግራም ላይ ቢጽፍ። አሁን ኤልፊ ባለፈው ለአንዱ ሰው በደንብ ተከታትላ መልስ ስትሰጥ አይቻለሁ። እንደዛ ማድረግ አለብን። ሌሎቻችን ኢቭን ደውልልኝ ብለን ኢንቦክስ ማድረግ መጀመር አለብን። ዝም ብለን ሰዎችን ኢግኖር ማድረግ የለብንም። ማወቅ ፈልገው ነው የሚመጡት እና በሚጠይቁት ጥያቄ መሰረት ስለ ስራው በደንብ ማስረዳት፣
ከእያንዳንዱ አባላት ያስፈልጋል እና ስለዚህ የሁለቱ ሰዎች ቁጥር 5 የምናደርገው የሚለው ከቅድም የጻፋችሁት የታየኝ ለጊዜው ሁለቱን ብቻ ይዘን እንቀጥል ነው የሚለው ተቀብያለሁኝ በእኔ በኩል። ሁለተኛ ነገር የአባላት ወደዚህ ሲመጡ ማሟላት ያለባቸውን መሰረታዊ ነገሮች እዚህ ጋር እንድታውቁ ያው ሞር ኦር ለስ አፕሩቭድ ስለሆነ ማለት ብዙ ተቃውሞ ስለሌለን እዛ ጋር ስል ማስቀምጫለሁ እና ሁለተኛ ነገር ሳምንታዊ ሴሽኖች ላይ እንትን ያስፈልገናል። ፕሮሰስ ምንድነው የምንወያየው፣ እንዴት ነው የምንወያየው፣ አጀንዳዎች ያስቀምጠናል። እነኚህን አጀንዳዎች አፕሩቭ ብታረጉልኝ ያው በዛ ያለ ሰው ያለው ዛሬ ስለሆነ እያያችሁ በየሳምንቱ ባሉት ቀናት ውስጥ ለመግባትም እንዲያመቻችሁ ስኬጁል እናደርግባቸዋለን ብለናል። ስልጠናም ሊጀመር ስለሆነ አሁን ስልጠናውን ከመጀመራችን በፊት መጀመሪያ ቲም ቢልዲንግ ስቲል እንዲጠነክር ማለት ነው እና በቡድን እየከፋፈልን ለምሳሌ የመጀመሪያ ስልጠና ላይ 40 ሰው ከገባ እነኚህ 40 ሰዎች ስለ ቢዝነስ ነው አጠቃላይ የሚሰለጥኑት። ስልጠናው 5 ሳምንት ይወስዳል ካል ባች 1 የመጀመሪያው ባች ሰለጠነ፣ ሌላው ባች ይጠብቃል ማለት ነው። እንደገና ኔክስት ላይ ደግሞ ሌሎቹን እናስገባለን እና የዴይሊ አጀንዳችን ባለፈው ሞር ኦር ለስ ያጸደቅነው ይሄ እዚህ ጋር የምታዩት ነው። በየቀኑ የምንወያየው አጀንዳ ይሄ ነው እና ይሄ አጀንዳ የመጀመሪያ የሚጠይቀው ምንድነው እዚህ ቡድን ላይ ያገኘሁት፣ እዚህ ከገባው ጀምሮ ምንድነው ያገኘሁት እያንዳንዱ ሰው የውይይቱ ተሳታፊ ሐሳብ ይሰጣል። ምን አገኘው፣ መምጣቴ ጠቅሞኛል ወይ የሚል ሐሳብ ይሰጣል። ሁለተኛ እያገዝኩ ነው ወይ ነው ያለሁት፣ ዝም ብዬ እየወሰድኩ ነው ወይስ ቡድኑን እያገዝኩ ነው ያለሁት፣ ድጋፍ አድርጌ ያለው የሚለው ስቶሪያቸውን ይናገራሉ። ምን እንዳገኙ ከኛ ጋር አብሮ መስራት ከጀመሩ በኋላ ማለት። በሶስተኛ ለምሳሌ የኮንሰልቲንግ ቲም አለ። አሁን የልጆችን ስራ የምንቀጥራቸው ልጆች የሚያወዳድሩ አሉ። የአዲስ አበባ ግሩፕ አለ እና የተለያየ ግሩፖች አሉ። እነኚህ ግሩፖች አፕዴት ሲኖራቸው አፕዴትን ይሰጡናል በየቀኑ በምናደርገው ስብሰባ ማለት ነው እና ሌላ የትሬኒንጎች ናቸው ምን ሰለጥናቸው ስልጠናዎች ስላሉ ከስልጠናው ምን እየተማርን እንዳለን ለአባላቱ አፕዴት እናደርጋለን። ለምሳሌ እንበልና የቢዝነስ አጠቃላይ ቢዝነስ ፕሮፖዛል ራይቲንግ እና ቢዝነስ ማኔጅመንትን በተመለከተ የ6 ሳምንት ስልጠና ላውንች ብናደርግ ለስንት ሰው ሌትስ ሴይ ለ45 ሰዎች ለ45 አባላት በአጭር ጊዜ እንጀምራለን እንበል። ስልጠና 6 ወር ይቆያል። በደንብ ይሰለጥናሉ፣ ጎበዝ ናቸው። በኋላ እነሱን መልሰን እንጠቀማለን። አሁን ከዚህ ስልጠና ምን እንዳገኘን ደግሞ ሼር ማድረግ አለብን ስቶሪያችን። ምክንያቱም ሊደርሺፕ ውስጥ ስላለን አድቮኬሲ ውስጥ ስላለን ሊደርሺፕ እና አድቮኬሲ ስላለ ማለት ነው። ትኩረታችን ኢትዮጵያውያን በማህበራዊ ሚዲያ ስለ ቢዝነስ መነጋገር፣ አብሮ መሰልጠን፣ አብሮ መስራት በደንብ እንዲለመድ ስለምንፈልግ 45ቱን ሰው ብቻ አይደለም እናሰለጥነው፣ የሰለጠኑት ለሌሎቹ ሼር ያደርጋል እና ሪፕል ኢፌክት የሚባል ነገር አለ። ልክ እንትን ላይ የሆነ ወንዝ ላይ ምንድነው ባህር ላይ ውሃ ጸጥ እንትን ያለ ኩሬ ቦታ ላይ ውሃ መሃል ላይ የሆነ ነገር ጠብ ብታረጉ ማዕበሉ ወደ መሃል ከመሃል ወደ ውጪ እንደሚሄደው ማለት ነው እና ቫይብሬሽኑ ልክ ድንጋዩ መሃል ላይ ካረፈች በሰርክል መልክ ወደ ጎን ይሄዳል እና እኛ ጋር የደረሰችው ትንሽ ፖዚቲቭ ነገር በዙሪያችን ላሉ ሰዎች መድረስ አለባት። አምስተኛ ላይ ባለንበት አካባቢ ሁሉ ቅዳሜ በአካል መገናኘት ያስፈልጋል። ይሄንን ማወቅ አለባችሁ። የትም ብትኖር ቅዳሜ እዚህ ስብሰባ ላይ ምሽት መግባትና በምትኖርበት ከተማ በዙሪያ ካሉ ሰዎች ጋር እዚህ ቡድን ውስጥ ካሉ ሰዎች ጋር ተገናኝተ ጓደኝነት፣ ህብረት መፍጠር መጀመር አለብን ማለት ነው። የአዲስ አበባ ቲም ኦልሬዲ ይሄንን እየሰሩ ነው ያሉት። ሌሎቻችን ገና ካይንድ ኦፍ እያመነታን ነው ወይ በቂ ሰው በዙሪያችን የለም። እንደዚህ ብዙ ሰው አለ። ቢያንስ ከልጆች ጋር ብታረገው ትችላለህ ማለት ነው። አብሮ የሚሰበሰብና ስለ ቢዝነስ የሚነጋገር ጓደኛ ከሌለ በቃ ከቤተሰብ ጋር ወይ ከብቻ ከራስ ጋር ስብሰባ ማድረግ ትችላለህ።
ግን እንደዛ ደግሞ ብለን እዚህ ሀገራችን ማት ሰው ስላለ ሰው በዙሪያችን የሌለ ማስመሰል የለብንም። ማንም ጓደኛ የሌለው የለም፣ አብሮ ይሰራ ሰው የሌለው የለም፣ ጎረቤት የሌለው የለም ማለት ከእነኛ ሰዎች ጋር ይህንን አጀንዳ እንድናደርስ ያስፈልጋል። ስድስተኛ ላይ የሚያመልጡ እድሎች እንዳይኖሩ ግራንት ካለ ስልጠና ካለ አንድ ትልቅ ድርጅት የሚጠቅመን ካለ ስልጠና የተለያየ አይነት ይህን ቡድን የሚያግዝ ካለ እነኚህን ነገሮች እንነጋገራለን። ኢን ዘ ሚን ታይም ኢንቨስትመንቱ ደግሞ አሁን ቦታ መለየት ምናምን ላይ ስላለን የኢንቨስትመንቱ ስራ ላውንች ይደረጋል ማለት ነው። እሷን ጎን ላይ ኩክ እየተደረገ ነው፣ ጎን ላይ እየበሰለ ነው ያለው። የኢንቨስትመንቱ ላውንች ይደረጋል። የሚፈልግ ይገባል፣ ማይፈልግ ደግሞ ስቲል ስልጠና ውስጥ ይቀጥላል፣ በሙያ ያግዘናል ምናምን ወይ ተቀጥረው ይሰራሉ። ሀሳባችን ይሄ ነው እና ዱ ዊ አፕሩቭ ይሄንን አፕሮች? ይሄ አሁን የነገርኳችሁ ያስኬዳል? ምናልባት መሻሻል ካለበት መጨመር ካለብኝ ንገሩኝ። ስልጠና ለምሳሌ ብዙ አይነት ቶፒክ ነው ያለው። ስልጠና ያስፈልገናል፣ ሁሉም አባላት መሰልጠን አለባቸው ካልሰለጠኑ ነው እንጂ ዝርዝሩን አልተነጋገርንም። ሌላ ጊዜ ደግሞ መተን የስልጠና አጀንዳዎችን አጸድቃለሁ። ለአሁኑ ግን በየሳምንት ቀኑ ውይይት ስላለ አንደኛ ሁላችሁም ተገኙ፣ ዝም ብላችሁ አትቅሩ። ምክንያቱም አስገዳጅ ያላረግነው 7 ቀን ሙሉ ሰው ጊዜ ላይኖረው ይችላል በሚል ነው እንጂ አትምጡ አይደለም። ከምን ስራ የተሰራ ነው ያለው። በስብሰባ ብቻ የሚሰራ ስራ የለም። በሳምንት አንዴ ተሰብስበን የምንሰራው ስራ የለም። ስራ በየቀኑ አለ። ይሄን ብቻ ግን በህይወታችን ይሄን ብቻ ስለማንሰራ ለምሳሌ ይሄን በሳምንት የምችለው 3 ቀን ከሆነ 3ቱን ቀናት እገኛለሁ፣ 4ቱን ቀን ደግሞ ጓደኞቼን ይቅርታ እያልኩ ነው የምቀረው። አንዳንዶቻችሁ ሶሪ እንኳን አትሉም። which is like ግራም ያጋባኝና በትክክል አልሰለጠንም የምለው ይቅርታ ዛሬ መምጣት አልቻልኩም ብላችሁ እንኳን አትጠይቁም ሌሎቻችሁ። በጣም ይገርመኛል እሱ። ለምን እንደዛ እንደማታረጉ ማለት ነው። ተውት፣ የኢንቨስትመንቱን ገንዘብ ማምጣቱን ዋሬቨር ተውት። እስቲ እርሱትና ኪሳችሁን ይቅርታ ዛሬ እዚህ ቡድን ላይ ውይይት ላይ መሳተፍ አልቻልኩም ብላችሁ ማለት የሚከብዳችሁ ለምንድን ነው? ብዙዎቻችሁ አላችሁ ጸጥ ብላችሁ ብቻ የምታዳምጡ፣ ኤኒ ታይም ትቀራላችሁ፣ ወር ስራም ያን ያህል አትሰሩም። ለዚህ ነው ትሬንድ መሆን ያለባችሁ። ወይ ከኛ ጋር ነህ ወይ ከኛ ጋር አይደለህም፣ አለቀ። መሀል ሰፋሪ አንፈልግም። እሱን ደግሞ ይሄንን ቤት ክሊኒንግ እናደርጋለን። እመኑኝ የዛሬ 15 ቀን በደንብ የጸዳ ቤት ታገኛላችሁ። በቃ የሚሰራና ማይሰራ አለያለ እና አሁን ልጠይቃችሁ የፈለኩት ይሄን አጀንዳ አፕሩቭ ታደርጋላችሁ? የሶር ነው አጀንዳው ያስኬደናል? ይሄንን እያሻሻል ልንቀጥል ኦር አይ እኔ ሐሳብ አለኝ እዚህ ጋር ትክክል አይደለም ይሄን እንዲህ ብናደርገው በሉኝ። ለምን ዳይሬክሽን ያስፈልጋል? በየቀኑ ስንገናኝ ምንድነው የምናደርገው? ምንድነው ይሄን ሁሉ እንዳንል በየቀኑ ስንገናኝ የምንሰራው ስራ አለ። ገና ስልጠና ልንሰለጥን ነው። ገና ግራንት መጽሐፍ ውስጥ ልንገባ ነው። ገና ቢዝነስ ፕሮፖዛል ራይቲንግ ኦር ዋትኤቨር ኤቭሪባዲ ቢዝነስ ዋይስ ኮንሺየስ እንዲሆኑ እንፈልጋለን። የተወሰኑ ሰዎች ብቻ እንዲያማክሩን ሳይሆን ቀስ በቀስ ሌሎቻችንም ወደ ማማከር ደረጃ እንድናድግ፣ ልጆቻችን ስለ ቢዝነስ ቢጠይቁን አፋችንን ሞልተን ቢያንስ እቺን ያህል ከዚህ ቤት አግኝቻለሁ ማለት አለብን ማለት ነው። ብር ብቻ አይደለም ይዘን ቤት የምንሄደው፣ ገንዘቡን እንፈልጋለን። ገንዘቡ እንዴት እንደመጣ ቴክኒካል ነገሩንም ለልጆቻችን ማስረዳት መቻል አለብን። that's why we have a training component ያለን እዚህ ስራ ውስጥ ማለት ነው። 100 ብር ብናገኝ ያቺን 100 ብር እንዴት እንዳገኘናት ሳይንቲፊክ ፕሮሰሱን መናገር በምንችልበት ደረጃ እንድንመጣ ነው ኢንቨስትመንቱ የተዘጋጀልን። so we're bold enough to say okay አንድ ሰው ቢዝነስ ሲያስብ ይሄ ነገሮች ማድረግ አለበት። ቢዝነስ ሞዴል ካንቫስ ሲባል ይሄ ነው። በቃ ቴክኒካል ጀርገን ነው አይቀርም። ካሁን በኋላ በጣም ብሬክ ዳውን እናደርገዋለን። እዚህ ቤት ውስጥ እስከገባ ድረስ ኢንቨስትመንት ቤት ውስጥ እስካለ ድረስ you need to know what's business model canvas። ዝም ብሎ በቲዮሪ ሳይሆን በተግባር ቢዝነስ ሞዴል ምንድን ነው? ለምሳሌ ይሄን ሳታውቅ ኢንቨስትመንት እየሰራው ነው ብትል ፓሲቭሊ ነው፣ የሆነ ሰው ነው እየሰራ ያለው ያር ነው actually into the business። ቢዝነስ ውስጥ ከሆንክ በትክክል ምንድን ነው really what is the details of this thing? ምንድን ነው ሪስክ ማኔጅመንት? ምንድን ነው ሪስክ ማለት ምንድን ነው? በቢዝነስ ቋንቋ አካውንቲንግ ሲስተም በቢዝነስ ምንድን ነው ማወቅ አለብን። ኮስት ቤኔፊት ሲሉ ምን ማለታቸው ነው? ይሄንን ለምን ይሄን የቢዝነስ
ስኪል ስለሌለን ነው የሚባለው። በብዛት የምንወቀሰው በሀገር ደረጃ ይሄ ሁሉ የግብርና ባለሙያ ይመረቃል። እንቁላሉን፣ ቲማቲሙን፣ ሽንኩርቱን በደንብ ገበያ ላይ አታገኝም። ብዙ የአኒማል ሳይንስ ባለሙያ ይመረቃል። አሁንም እንቁላል ብዙ ገበያ ላይ የለም። ኤቭሪባዲ መጥቶ ኮምፕሌን ነው የሚያደርገው። ለምንድን ነው? ቢዝነስን እና አጠቃላይ ስራ ፈጠራ ላይ በትክክል ትሬንድ አልሆንም። አሁንም እርዳታ ከሌላ ሀገር መጥቶ ሰው እንዲሰጠን ነው የምንፈልገው ነው። በረከታችንን እያባከንን ያለ ነው። ስለዚህ ይሄ አጀንዳ ጸድቋል። በየቀኑ ሰው ቢገባ በየቀኑ ባለው ውይይት ላይ ቢገቡ ምንድን ነው የምወያየው ብለው እንዳይሏችሁ ይሄን ነው የምትወያዩት። ምን አገኛለሁ እዚህ ግሩፕ ውስጥ ከገባው ካሏችሁ ደግሞ አሁንም ቤኔፊት ብለን የጻፍነዋል። ምንድን ነው እዚህ ግሩፕ ውስጥ ከገባው ማገኘው? ይሄው አንደኛ ትሬኒንግ ታገኛለህ። የተለያዩ ቢዝነስ ላይ በተመለከተ ሜንተር ሊያደርጉ የሚችሉ ሰዎች የማግኘት እድል አለ እና ፕላትፎርሙን ታገኛለህ። እዚህ ላይ ሀሳብ ካለ ግብርና ብለን ግብርና ላይ ብቻ ዘግተን አላስቀመጥንም። እኛ ሌላም ኢቭን ሀሳቦች እንዲሸራሸሩ ክፍት አድርገነዋል። ከግብርና ላይ ግን አይናችንን ሳንነቅል ማለት ነው። የኢንቨስትመንት ኦፖርቹኒቲ አለ። ገንዘብ አምጥተህ ደግሞ ከኛ ጋር ሰርተህ የንግድ ባለቤት ሆነ ነገ ለልጆች ቢዝነስ የማውረስ እድል አለ እኛ ጋር ስትመጣ። ሁለተኛ የግብርና ሙያን ታስተዋውቃለህ። ገና መዋዕለ ሕፃናት ሄደህ ታች ሄደህ ትምህርት ቤት ሄደህ ለልጆች 12ኛ ክፍል ለሚማሩ ልጆች ግብርና ሙያ ቢመርጡ ምን እንደሚያገኙ ቀድመህ ትነግራቸዋለህ። በአካባቢህ ላይ እኛ ያላገኘነው እድል ነው ይሄ። በግፍ ተገፍተን እንሄድ ነው፣ እያለቀስን ነው ግብርና ኮሌጅ ሄድ ነው ማለት ማንም ስላልነገረን። ማንም ቻምፒዮን የሚያደርገው በግልጽ ቻምፒዮን የሚያደርገው የለም። ብሎ የፖለቲካ ስራ ነው የሚሰራው። ላይ መሬት የነካ ስራ ይሰራል። በቃ ይሄ ውርደት ሊቆም ይገባል። በደንብ አድቮኬት መደረግ አለበት። ምግብና ግብርና ለምን እያንዳንዱ ቤት ያለ ጉዳይ ስለሆነ፣ ጤናም እንደዛው ነው። በነገራችን ላይ ቴክኖሎጂም ግን ሁሉንም ደግሞ በአንዴ አይሰራም። አንዷን መርጠን እንስራና ቀስ በቀስ ሌሎቹ ጋር እንሄዳለን በማለት ነው እንጂ ሙያ ማለት በቃ ሁሌ በጣም የተከበረ ሙያ ግብርና ነው እሱ ብቻ ነው ያለው ማለት አይደለም። አውቃለሁ አንዳንድ ሰው ፕሮፌሽናል እንትን ውስጥ ይገባል። ባያዝ ሊመስላችሁ ይችላል። አይደለም። ሌሎቻችሁም አሁን ይሄን አይታችሁ ደግሞ ጎን ላይ ሊጀምሩ እኮ ትችላላችሁ። ነፍ እንዲህ አይነት እንዲጀመር እንፈልጋለን በየሙያው። ምክንያቱም ኢትዮጵያ ውስጥ ሙያ ከዲግሪ አልፎ ከወረቀት አልፎ በትክክል መሬት አልረገጠም። በዚህ ነው በየአቅጣጫው ማአት ችግር የምናየው። ፕሮብለም ጥሩ ነገር ከመነጋገር ይልቅ መጥፎ ነገር ሀገራችን ላይ የሚወራበት ምክንያት ሰው በትክክል ሙያውን ስላልተጠቀመ ነው። ፕሮፌሽናል ኔትወርክ ትፈጥራለህ እዚህ ቤት ውስጥ። ይሄው 800 ምናምን ሰው ገብቶልሃል። ትልቅ በረከት ነው ይሄ፣ ቀላል ነገር አይደለም። በአንድ 3 ሳምንት ውስጥ 800 ምናምን፣ ምክንያቱም የሰው ልጅ ነው ይሄ። ቫልዩ እናደርጋለን። እያንዳንዱ ሰው ውስጥ አምላክ የፈጠረው በረከት አለ። so we don't just undermine እና ይሄ ነው ስለ ክፍያው በብዛት አብዛኛው ሰው ጭንቅላት ውስጥ ማነቆ የሚሆንበት እቺ 10,000 ብር ናት። ምን አድርገናል እኛ 10,000 ብር መክፈል ለሚችሉ? የማትችል ከሆነ ፖላይትሊ መጠየቅ ነው ያለብን። ገና ፍሮም ዘ ቢጊኒንግ ለምንድን ነው የምከፍለው ምናምን ብለዛ በቃ እንትን መፍጠር የለብህም ማለት ነው፣ ወይም የለባቸውም። አይደለም ስልጠና አይደለም ኢንቨስትመንት እንስራ፣ ማአት ነገሮች የሚጎዱ ነገሮች ራሱ በድፍረት እየተሸጡ ነው ገበያ ላይ። የሰው ቢዝነስ ላለማቆሸሽ አልናገርም። አንዳንዶች ገንዘባችንን ኢንቨስት የምናደርግበት ነገሮች ምንም ግልጽ ቫልዩ ሳይኖረው ግን ስለተለመደ ዝም ብለን እየገዛን ያለን። ይሄ ግን የሙያ ጉዳይ ነው። ስኖት አባውት 10,000 ስኖት አባውት 1,000 ብር ምናምን አይደለም። በተለይ ልምድህና ጊዜን ነው የምትሰጠው። ገንዘብ ስለከፈልክ ዋናው ነገር 10,000 ብር መክፈል ጋራንቲ አይደለም። ግልጽ መሆን አለበት። 10,000 ብር ከፈለ አንድ ሰው ተመዘገበ ማለት ነው ለምሳሌ። ኦኬ፣ ይሄን በደንብ እንድትረዱ ያስፈልጋል። 10,000 ብር ከፍሎ ከተመዘገበ በኋላ ማመልከቻ ደብዳቤ መጻፍ አለበት። አሁን አይበቃም 10,000 ብር መክፈል። it should be clear። አፕሊኬሽን ሌተር ይጽፋል፣ ክፍያ ይከፍላል፣ ስራ ይሰራል፣ ስልጠና ይሰለጥናል። ይሄንን የማያሟላ ሰው ካልጠየቀን በስተቀር they are out። ብራቸውን የመመለስ ግዳጅ የለብንም። የሚመለስ ገንዘብ አይደለም የሚከፍሉት። ተሳስቼ ነበር እንጂ እኔ ሮንግ ቦታ ነው የገባሁት። የለም ቀድመው አውቀው ነው የሚገቡት። ይሄንን if you need to sign እናስፈርማለን ካሁን በኋላ ማለት ነው። አውቀው ነው የሚገቡት።
እኔ ሳላውቅ ነበረ ይቅርታ ተምታትቼ ነው ምናምን ነገር ሚዲያ ላይ ደግሞ ሌላ ስቶሪ እንዳይፈጥሩ ፍሮም ዘ ቢጊኒንግ ዘውል ሳይን አግሪመንት ይፈርማሉ ማለት ነው። ጎ አሄድ ኢፍ አም ሮንግ ኮሬክት አርጉኝ። ድምፅ ሰምቻለሁ። ይሄ አሁን የተናገርኩት ስህተት ከሆነ ሳሙዋን 10,000 ብር ከፍዬ ገባው መውጣት ብፈልግስ ቢለን መጀመሪያ ስትገባ አውቀን የገባው ሳታውቅ እንዳትከፍል በሉልን አደራ አደራ ልጆቻችሁ። እና ልዩ አግሪ እስካሁን ድረስ 10,000 ብር ከከፈለ በኋላ ቢወጣ አንመልስለትም። ኦር የሚስተካከል ነገር አለ? ይመጣሉ። እንደዛ አይነት ሰዎች ስለሚገጥሙኝ ነው። 10,000 ብሩ ሬጅስትሬሽን ፊ ነው እና በተለይ በኋላ ጓሄድ ይቅርታ ጓሄድ ድምጽ ይሰማል እዚህ ላይ ቴንኪዩ በጣም ይሄ 10,000 ብር ከፍሎ የሚገባ ሜምበር ምን ከዚህ ያገኛል? ላይክ የሚያገኘውን ነገር ላይክ ክሊርሊ ያስቀምጠን። እነሱም ባያገኝ ግን it should be the responsibility of this group እና እሷን ነገር ትንሽ የሆነ ሰምሃው የሚሰማኝ ነገር አለ። ሰው 10,000 ብር ከፍሎ ይገባል ዜን ያ ኤክስፔክት ያደረገው ነገር ሚት ካልተደረገ ግን ምንድነው ላይክ ምንድነው ማሰብ ያለበት? ያ ሰው የሚመለስ አይደለም ግን ላይክ ትሬኒንግ ይሄን ያህል ታገኛለህ ኦር እንደ በዚህ ግሩፕ ይሄን ቤኔፊት ታረጋለህ የሚለው አይ አንደርስታንድ ጀነራሊ ግን አይ ፊል ላይክ የሆነ ዲፋይንድ የሆነ ነገር ቢኖርና ያን ኤክስፔክቴሽን ሚት ከተደረገ ነው ያ ሰው 10,000 ብሩን ከፍሎ የማይመለስ ነው ብሎ ግን ሚት ካልተደረገስ ቢባል የሆነ ጥያቄ ስለፈጠረብኝ ነው። ለምሳሌ ቴንክ ዩ በጣም እንደዚህ ግልጽ መሆኑ አሪፍ ነው። አይ ነው ብር ሲኖር ሁሉ ጊዜ በጣም ሴንሲቲቭ ይሆናሉ ነገሮቹ እና እኛ እንፈልገው ምንድን ነው የሰውየውን ኮሚትመንት እንፈልገው በደንብ እንድትረዱ። ቁጥር 1 what we need is their commitment። ምናልባት ይሄ ሰው ከዚህ ውስጥ የሚወጣው ራሱን አውጥቶ ሳይሆን እኛ ነን የምናወጣው ልትረዱ። we are the one who is going to reject them. let's say ምንም ስብሰባ ላይ አይሳተፍም፣ በአካል ከሌላው የኢንቨስትመንት አባላት ጋር አይገናኝም፣ ትሬኒንግ ግባ ስንለው አይገባም፣ ኦር ምን እንደሰለጠነ አልነገረንም ማለት ነው። ገባሽ? አሁን እያሰበ ያለው ምንድነው 10,000 ብሩ ላይ ነው አእምሮ ያለው። this person is not coming with a business and like ስራ በመስራት ማይንድ ሴት የመጣ ሰው አይደለም። በደንብ ከአሁኑ ግልጽ እንዲሆን የምንፈልገው ማለት ነው ስልጠና እኔ ምን አገኛለሁ ይሄው እዚህ ጋር ምን እንደሚያገኝ ነግረነዋል። ከመክፈሉ በፊት ነው እኮ ይሄ እየተነገረው ያለው። አሁን መጥቶ ሌትስ ሴይ አሁን ዛሬ ይኸውልሽ 800 ምናምን ሰው እዚህ ቤት አለ አይደል? ጆይን አድርጓል። ከዛ ውስጥ 200 ኦንላይን አሉ አይደል? ዛሬ እዚህ ጋር የመጡት ግን ስንት ናቸው? 44። ያልመጡት እኮ ይቀጣሉ 500 ብር። እመኑኝ እያንዳንዱ ሚቲንጋችን ላይ ቅዳሜ ሚቲንግ ላይ ስማቸው ከሌለ 500 ብር ቅጣት አለ። በኋላ ሊያለቅሱ ነው ይገባኛል። እኔ ያልሰማውም እኮ ምናምን እንዲከፍያለው ወገቤን አሞኝ ነበረ፣ ራሴን አሞኝ ነበረ፣ እኛ ሰፈር መብራት ጠፍቷል። ግን 256 ሰው ኦንላይን ነው ያሉት። መብራት ጠፍቶባቸው አይደለም፣ የዓላማ ጉዳይና የትኩረት ጉዳይ ነው። ለምንድን ነው የረሱን? አላስከፈልናቸውም። እዚህ ሁለተኛ በትክክል አውቀው ፈርመው አይደለም የገቡት፣ ክሊክ እያደረጉ ነው የገቡት። that's okay we are going to tell them again we are going to remove ስማቸውን እዚህ ላይ ማናያቸው ሰዎች ከግሩፕ ውስጥ ዲሊት እያደረግን እናወጣለን። ከዛ በኋላ እኔ ኢንቨስትመንት ግሩፕ ውስጥ ገብቼ አልነበር እንደ የት ብሎ መጠየቅ ይጀምራል። ምክንያቱም ለሱ መልሰን አድቨርታይዝመንት ስለምንሰራ ማለት ነው። በፕሮሞሽን ነው የመጣው፣ እንደገና ፕሮሞት እናደርግለታለን ገብቶ ከወጣ በኋላ። ኔክስት ሲመጣ ግን አሁን ማመልከቻ ጻፍ እንለዋለን። ክሊክ አድርጋ አይደለም የምትገባው። ግሩፑን ሪስትሪክት እናደርገውና ከዛ እኛንን አድ እናደርገው። ሰልፍ አድ ማድረግ እንዳይቻል እናደርጋለን። ስለዚህ 10,000 ብር ስልጠና አይደለም የሚገዛው። they are not here to buy only training። ስራ ሊሰሩ ነው የመጡት፣ ስልጠና ላይ ሊሳተፉ ነው የመጡት፣ አክቲቭሊ ስራው እንዲያድግ ሊያደርጉ ነው የመጡት ማለት ነው። maybe they can join for free እኮ ተማሪ ሆኖ እኮ በነፃ ሊመጣ ይችላል። ምናልባት የተማሪዎቹ ትንሽ ላላ አድርገውና ስራ የሌለው ወጣት አለ እዚህ ቤት 10,000 ብር እንዲከፍል አንጠብቅም። ለዚህ በነፃ ይመጣል። ገባ ቅዳሜ ስብሰባ አልገባ ማለት የ500 ቅጣት እሱም ላይ አለበት።
3 ጊዜ ስብሰባ ላይ አልተገኘም፣ ስራ አይሰራም፣ ሂዝ አውት። ስለከፈለ ስላልከፈለ አይደለም። ይሄ ያስማማናል። ምናልባት አነጋገሬ ወይ ዘ ዌይ አይ ቲንክ ኦር የትኑ ልክ ካልሆነ እዚህ ጋር ኮሬክት አድርጉ። ምክንያቱም የዛሬ 15 ቀን ይተገበራል። ልጆች እየተቀጠሩ ስላሉ ይሄን የሚሰሩ ማለት ጊዜ አጥቼ ብቻ ነው ያን ያላረኩት ነው። ዝም ብሎ የሰው ጊዜም በነፃ መውሰድ ስላልፈለግን ነው ተከፍሎ የሚሰራ ሰው የፈለግኩት። ለምን በጣም ሩቲን ውስጥ ሊገቡ ነው። ሰዎችን በአካል ከፍለሃል አልከፈልክም ብሎ ሊጠይቋቸው ነው ገና። እስካሁን ድረስ አይ ቲንክ ማክሲመም 150 ሺህ ያውም 55 ሺህ ሰው ብር ከአንድ ሰው ዶኔት ተደርጎ ነው የገባ ነው እዚህ ቤት። ሌላ እኔ አድቫይዝ ማድረገው ኢፍ ዩ አር ኢን ፋይናንሻል ስትረስ እባካችሁ በግልጽ ነገሩን አደራ። ምናልባት ደግሞ እዚህ ብዙ ብር ነው ወር የሆነ ሶሻል ነገር አለብሽ ሜክ ኢት ኦነስት ኦፕን እና እንዲህ አይነት ማህበራዊ ጉዳይ አለብኝ አሁን አልችልም በዚህ ወር ማለት ሰዎች የሚያውቁሽ በጣም ሀብታም እንደሆንሽ ግን እጅሽ ላይ የሆነ ፕሮብሌም ገጥሞሽ ካሽ የለሽም ማለት ነው። ቢ ጄኒዩን ቱ አስ ለምን ዛሬ ኦነስት ካልሆንን ነገ ቢዝነስ ውስጥ ስንገባ የበለጠው ስብስብ ነገር ውስጥ እንገባለን። ስለዚህ ግልጽነት አሁኑኑ መጀመር አለበት እና እሱ ብቻ አይደለም። ስብሰባ ቅዳሜ እንድትመጪ እንፈልጋለን። ያልመጣሽበትን ምክንያት አም ሶሪ በዚህ ምክንያት አልመጣም ምክንያቱ ተነግሮ ዛሬ ስብሰባ አልገኝም ማለት ዛሬ ስብሰባ ስላለኝ ሌትስ ሴይ ኦር ዛሬ ልጄ ስላመማት ዛሬ መንገድ ላይ ስለሆንኩ ዛሬ መስክ ስለመሄድ አልመጣም ነው። አይ ሆፕ ይሄ ለምን we are going very strict ይሄ የኛ ፒፕል እኔ ኢትዮጵያ ላይ በበጎ አድራጎት ያየሁት ነገር ስለከፈለ ስላልከፈለ አይደለም፣ ስነ ስርዓት ነው የሌለው አብዛኛው ሰው። እኔ በዚህ ነው ሰባፍ ማድረግላችሁ። ብዙውን ሰው ሳይ ኬርለስ ኑሮ ነው የሚኖረው፣ ዝም ብሎ ነው የሚጓዘው። ይሄን ሳይገባል ከዛ ያቴንድ አያደርግም እና ስልጠና ሰለጥናለሁ ብለሽ ራሱ በነፃ ማይከፈልበት ስልጠና ከተመዘገበ በኋላ ኢሜሉን የሚያየው የዛሬ 3 ሳምንት ነው። ስልጠናው ካለፈ በኋላ ነው ኢሜሉን የሚያየው። ስራ አመልክተው እንትን ቪዲዮ ላኩ ያልኩትን ያየው አንድ ወጣት ስክሪን አድርገን ስንጨርስ ነው ይቅርታ ዛሬ ነው ያየሁት ኢሜይሌን አልከፈትኩም ነበር ይለኛል። ምን ላድርግ ነኝ? ስለዚህ ይሄ 10 ሺህ ብር ጥያቄ ተመለሰ። እኔ እናት ሜቢ ካሪ ሜክ ተመለሰ። አንድ ሜቢ ሰጀሽን ብዬ ያሰብኩት የብር ነገር ስለሆነ ነው። ላይክ ሁሉም ውስጥ የተመላለሰ ሊሆን ይችላል። የሆነ ከሬጅ በጣም አሰባስቤ ነው የምጠይቅህና ሊኖረው ይችላል። ያሰው 10 ሺህ ብር የለኝም ብሎ ሰሚት አያረግም፣ ግን የሆነ ኮንፊደንስ ዴቨሎፕ ማድረግ ይፈልጋል። አሁን አንተ ኤክስፕሌን ያደረክልን የሜምበሩን ሬስፖንሲቢሊቲ ነው። እኔ ደግሞ የዚህ የኢንቨስትመንት ግሩፑንም ሬስፖንሲቢሊቲ በእንትን ብናደርገው ምናልባት አይ ዶንት ኖ ደብዳቤ ሜምበሩ ማስገባት ከሚሆን የሆነ ስታንዳርድ አይ ዶንት ኖ ዊል አይ ዶንት ኖ ሬጅስትሬሽን something I will be attending the meeting, I'm contributing this የግሩፑ ደግሞ responsibility maybe ይሄን ነገር እዚህ ድረስ ማድረግ frequent ትሬኒንጎችን መስጠት ኢንቨስትመንቱ ሲጀመር እንዲህ ማድረግ የሚል ነገር ከሌለው የሆነ ሄዚቴሽን ይሰማኛል። የግሩፑ ሬስፖንሲቢሊቲ ላይ የሜምበር በደንብ ክሊር አድርገህ እንትን ብለዋል፣ ግን አዘ ግሩፕ እንደ ኢንቨስትመንት ግሩፕ ደግሞ ምንድነው ሬስፖንሲቢሊቲው? ያ ሰው ይሄን ብር ኮንትሪቢዩት አድርጎ ከገባ ምንድነው ያ ግሩፕ ደግሞ ፕሮቫይድ የሚያደርገው? ሜምበሩ የስ ባይ ኦል ሚንስ ኮንትሪቢዩት ማድረግ አለበት፣ ክሊር ነው። ግን ላይክ እንደ ድርጅት ብዬ ላስበው እና ድርጅት ውስጥ ምንድነው ኦፈር የሚያደርገው ወይም ደግሞ ድርጅቱን ምንድነው ባይንድ የሚያደርገው የሚለው ሜቢ ውል ነገር ቢዘጋጅና ያ ውል እየተፈረመ ቢገባ ስታንዳርድ ያደርገዋል የሁሉንም ብዬ አስባለሁ። አይ ዶንት ኖ የሌጋል እንትን ሰው አይደለሁም፣ ግን የሆነ ትንሽ አለኝ የሆነ እንትን ይሰማኛል። ለዛ ነው ያ ቴንክ ዩ በጣም አመሰግናለሁ። ለምሳሌ አንዱ እዚህ ዲስክሪፕሽን ላይ የጻፍኩት ብሩ ምን ይሆናል አዋጣ ዘን ዋት ገንዘቡ የት ነው የሚሄደው? እኛ ደሞዝ ልንከፍለው ነው፣ ስራ የሌላቸው ልጆች ሊቀጠሩ ነው። ገባሽ? እና ለምን የሚያደርጉ የራሳችን እኔ እና አንቺ የጀመርነውን ቢዝነስ እንዲያድግ የሚያግዙ ሰዎች እና ምንድነው ኢንሪተርን ብታገኘው ሌትስ ሴይ አንድ አንኤምፕሎይድ የሆነ ወጣት ስራ እንዲያገኝ አገዝ። በዚህ አጋጣሚ ቢዝነሱ እንዲያድግ አግዘሻል። ምክንያቱም ኢትስ ዩር ቢዝነስ ኢትስ ኖት ማይ ኦንሊ የኔ ብቻ አይደለም፣ የሁላችንም ቢዝነስ ስለሆነ ሀሳብሽ ላይ ነው ኢንቨስት ያደረግሽው እንጂ ለሆነ ሰው ለማገዝ አይደለም። that's like የሼር ቢዝነስ ማይንድ ሴት እንደዛ ነው። የሁላችንም ነው ቢዝነሱ።
እና ትልቁ ነገር ከመግባታችን በፊት ቆመን ማሰብ ነው። is it really something I should invest in or I should wait? Thank you ወንድሜ መንጊሻ። እና maybe ድራፍት ታደርጊልኝ መሲ ስለጀመርሽ ውይይቱ can you write down maybe something የአባላት ግዳጅ ይሁን የተቋሙ ግዳጅ ይሁንና ይሄን ይፈራረሙ። let's discuss about it. can you draft like a page and send ያው me? እንዳልኩት የህግ ሰው ምን ህግ ምናምን ያን ያህል ህግ ጣጣ አያስፈልግም። አሁን እዚህ ጋር በመሰላችሁ አንደኛ ህጋዊ አይደለም፣ ገና ህጋዊ አልተመዘገብንም እኛ። ገብቷቸዋል። አዎ ያው የስምምነት ነው። በእንደው የፍትሐ ብሔር አይነት የሆነ ሰዎች አብረው ጓደኛ ሊሆኑ ሲፈልጉ እኔና አንቺ ጓደኛ ሆነን አብረን ስለ ቢዝነስ ልንሰራ ፍርድ ቤት ሄደን አይደለም እናጸድቀው። ጀስት ፍሬንድሺፕ እና የአንቺ የነገርሽኝን አምኜ በፐርሰናል የሆነ ሪሌሽን ከአንቺ ጋር ልፈጥር ነው። አሁን ባይንዲንግ የሆነ ፊርማ ቢፈረም ዘን ይሄ አካል ያንን ፊርማ ባላሟላ ጊዜም እንደምናደርገው ነው። ግለሰቡ ላይ ኮሌክቲቭ ውሳኔ ነው የሚወሰነው። ለምሳሌ we approve whatever we do we approve in this group ዛቻል አፕሩቫል አለ። አሁን ኢቭን ውይይት አጀንዳችንም ጭምር አፕሩቭ አድርገን ነው እየተወያየን ያለ ነው። ምን እንወያይ? ይሄው እዚህ ጋር ያለውን አጀንዳ what if someone goes out of the way እና የሆነ ነገር መናገር ቢጀምር ኮሬክት እናደርገዋለን። ካበዛ ደግሞ ከዚህ ግሩፕ ውስጥ ይወጣል ወርና የሚለው ጋር እንሄዳለን ማለት ነው። እና ለምሳሌ እስካሁን ድረስ I think close to 150 ምናምን ሺህ ብር አዋጥተናል አይደል? አንዷ ኪዲ እዚህ ቤት ውስጥ አለች 55 ሺህ ብር ነው ያዋጣችው። ለምንድን ነው? ብር ተርፏት ነው ይሄን ያደረገችው? ኦር ጊዜያችንን ላለፉት 14 ሳምንታት በሳምንት አንዴ ሳይሆን በየቀኑ የተገናኘን ሰዎች አለን። why did we do that? ሞኝ ስለሆነ ነው እኛ? is it because we don't care or is it because we really have some signed agreement? አይደለም፣ አላማው ነው የሰበሰበን። እና ይሄን ሳይረዳ የሚመጣ ሰው እንቅፋት ይሆንብናል። that's why we clean ከስር ከስር የምናጸዳቸው ለዚህ ነው። ወይ እናሰለጥናቸዋለን ካልሆነ ትተው ይወጣሉ እንጂ በጣም ለተ የሆነ መስሪያ ቤት ውስጥ የሆነ ኢንቨስትመንት ገዝተው የከሰሩ ሰዎች አሉ። ቢመጡ ያንን ኤክስፒሪየንስ ጭሎ ነው የሚመጣው። ሲያይሽ የሆነ ቦታ ስለተሰረቀ አንቺም ላይ ባለሽ በቃ አብዛኛው ኢትዮጵያ ሰው አሁን ያለበት ችግር ይሄ ነው። ብዙ ቦታ ተከርቷል። ወይ የካሪር ክራሪት የለውም። አካባቢን ሁሉ ይጠራጠራል፣ አንቺንም ይጠራጠራል። ኦልሬዲ ብሩን ሳይከፍል ተሰርቋል። ይሰርቁብኛል ብሎ ያስባል። ለዚህ ሲባል ከወንድሙም ጋር ከጓደኛውም ጋር አይተባበርም። that's the pain of bad experience። ግን አሁን የምንፈልገው ምንድን ነው? ዝም ብለን ፈርተን ከምንጀምር ኦልሬዲ አሁን የጻፍኩት አለ። ለምሳሌ አብዛኛው የምጠይቁኝ ነገር እዚህ ጋር የተመለሰ ይመስለኛል። ምንድን ነው ማገኘው what do you get የሚለውን እዚህ ውስጥ ተጽፏል። እዚህ ቴክስት ላይ የቀረን መፈራረም ነው የቀረን። እቺ የሆነች ነገር የምታስኬድን ይሆናል። ለምሳሌ ስቶሪ ቴሊንግ አድርጉልን ብለናል። ያንን ስቶሪ ቴሊንግ የማያደርጉልን ከሆነ እየተባበሩ አይደለም፣ ስራውን እያሳደጉ አይደለም፣ እናንተ ስሩልኝ ነው እያሉ ያሉት ማለት ነው። እና ኤኒዌይስ ሪትን የሆነ አግሪመንት እንጀምራለን፣ ግን መፈረማችን ያን ያህል ከክላሪቲ ያለፈ ወስጄ ፍርድ ቤት ለመጠየቅ ወር ምናምን የ10 ሺህ ብር አሩን ነው። ኤኒዌይስ ወንድሜ መንግስቱ ቀጥል እስቲ። ከእድል ልስጣችሁ። ሶሪ ከኤልፊ ቀጥይና ከዛ መንግስቱ እና ስንወያይ ደግሞ የመናገር እድል ሰጡ እንላለን። እሺ እንጽፋለን። የዚህ ቤት ስነ ስርዓት ምንድነው? allow me to speak ብለን እንጽፋለን ስንናገር፣ ተራ ለመያዝ እንዲያመቸን ማለት ነው። ሌላም ተራ እየጠበቀ ያለ ሰው ስለሚኖር ለሌላ ጊዜ allow me to speak ትላላችሁ። go ahead ኤልፊ። እሺ እንዴት አመሻችሁ? ደህና ናችሁ ሁላችሁ? አለን እግዚአብሔር ይመስገን። ምናልባት መሰረት ከፊት የተነሳው ጥያቄ ላይ አንዳንድ ተጨማሪ ፖይንቶችን ልጨምር ብዬ ነውና ትልቁ ኢንቨስትመንት ለሰው ልጅ አንዱ ጊዜው ነው። ስለዚህ ጊዜያችንን ኢንቨስት እያደረግንበት ያለነውን ስራ ላይ አንድ ሰው መምጣት ሲፈልግ በሩን ክፍት አድርገንለት እንደ አንደኛው ክራይቴሪያ ብር መክፈል አለበት ነው እንጂ ብር ስለከፈለ ወይ የሱ ብር ስላወጣ በዛ ብር ምትክ ምን ያገኛል የሚለውን ነገር መጀመሪያ ነግረን ነው የምናመጣውና በኋላ ላይ አይ ቲንክ ትልቁን ችግር የብዙዎቻችን ሀብትን ቢኖረን እውቀት ልናጣ እንችላለን፣ እውቀት ቢኖረን ሀብት ልናጣ እንችላለን። ሁለቱም የሌለን ወይ ደግሞ ጥቂቶች ሁለቱም ያላቸው አሉ። ስለዚህ
ያንን ነገር እንዴት አድርገን መስራት እንችላለን? ኢቭን እዚህ ጋር ምናልባት አዲስ ከሆንሽ አላውቅም፣ ይሄ ኔትወርክ ነው ክሬት እያደረግን ያለ ነው። ባንቺ አካባቢ ምን ያህል ኔትወርክ እንዳለሽ አናውቅም፣ ግን አትሊስት እዚህ ቲም ላይ ስትመጪ 850 ሰው እያገኘሽ ነው። ከዛ 850 ሰው 40 ሰው 10 ሰው ብንለው 10 ሰው ያንቺን ስራ አፕሪሺየት ሊያደርግ፣ አንቺ አፕሪሺየት ልታደርግ፣ አብራችሁ ልትሰሩ እዚህ ጋር ጊዜ ነው ኢንቨስት እያደረግን ያለ ነው። ስለዚህ አይ ቲንክ 10,000 ብሩ አውጥተን የምናገኘውን ነገር ላይ ባላንስ ብናደርግ ጥሩ ነው ብዬ አስባለሁ። ምክንያቱም 10,000 ብር አውጥቼ ምን አገኛለሁ ሳይሆን 10,000 ብሩን ብሰጥ ወር 10,000 ብሩን ባወጣ ምናልባት 10,000 ብር በጣም ለከበደው ሰው እንደተባለው እኮ አንኤምፕሎይድ ከሆነ ተማሪ ከሆነ እኮ ክራይቴሪያም አለው የተመቻቹ እድሎችም አሉ። ነገር ግን እኛ ጊዜያችን ሰጥተን በተለይ ደግሞ ከኛ በፊት የነበሩ ደግሞ በጣም ብዙ ለፍተው ይሄንን ኦርጋናይዜሽን እዚህ እንዲደርስ አድርገውታል እና በውል ያልታሰረበት ምክንያት እኛ እንተማመናለን። ገና ወደፊት ስራ ልንሰራ ነው። ከትንሽ ከትልቁ አንድ አንቀጽ እየጠቀስን መሰነጣጠቁ ወይም አንድ አንቀጽ እየጠቀስን ይሄ እንዲህ ነበር እንደዛ ነበር ሳይሆን ከዚህ በላይ መሄድ እንደምንችል ቴስት እየተደራረግን ያለ ነው። ስለዚህ በዛ መልኩ አክሰፕት ብናደርገው፣ ፈርዘር የሆነ ነገር ደግሞ ከተፈለገ ወደ ሌጋሊቲውም እየተሄደ ስለሆነ ምናልባት ሌጋል ለሚፈልጉ ሰዎች ሌጋሊቲው ሲጀመር መግባት ይችላሉ። ግን ይሄንን ታይም እና ይሄንን ስኪል ደግሞ ያኔ በሚጀመርበት ፌስ ላይ ላያገኙት ይችላሉ። ይሄ ነው መልእክት ያለኝ። አመሰግናለሁ። እሺ ቴንኪው። መንግስቱ ትቀጥላለህ። ሌሎቻችሁ መናገር ስትፈልጉ እንትን አውጡ፣ ላይክ አለው ሚ ቱ ስፒክ በሉኝ። አመሰግናለሁ። ኤልፊን ላለመድገም ነው ቶሎ ወደ ሌሎቹ ሄደው። መንግስቱ ከዛ ይቅኑብህ ነው የሚታየኝ። መንግስቱ ይመቻል? ኦኬ ይቅኑብህ፣ ቀጥል። መንግስቱን የሰማው አይደለም። እሺ አመሰግናለሁ። እኔም አንድ ሀሳብ ለመስጠት ነው። ቅድም አቶ ፍቃዱ ስታብራራ እህታችንም ጥያቄ ስጠይቅ ነበረ። አይ ቲንክ መሰረት ምንድነው እኔ የምለው አሁን የምናገረው የኔን ኦፒኒየን ነው። ምን ያስፈልገናል ብዬ አስባለሁ። አሁን ሁላችንም የነጋዴ አቲቲዩድ ያስፈልገናል። ነጋዴ ምን አይነት አቲቲዩድ ነው ያለው? ወይም ደግሞ ኢንቨስተሮች ነን እያለን ነው። የኢንቨስትመንት ቡድን እያቋቋምን ነው። ስለዚህ የኢንቨስተር አስተሳሰብ ያስፈልገናል። አሁን ገንዘብ ስናወጣ ይሄንን ነገሮች በምናወራበት ጊዜ ሁሉ ለምሳሌ አሁን የነጋዴዎችን ባህሪ አይታችሁ ከሆነ ይሞክራሉ። ምንድነው የሚሞክሩት? ለማትረፍ ይሞክራሉ። መርካቶ ውስጥ ብትሄዱ የሆነ ነገር ሰዎች ይገዛሉ፣ ይሸጣሉ፣ ገንዘብ ያወጣሉ። አሁን ገንዘብ እያወጣን ነው። ያ ገንዘብ ማለት ሊከስር ይችላል፣ ልናተርፍበት እንችላለን። ስለዚህ አሁን ገንዘብ ማውጣታችን ብቻ ጋራንቲ አይሆንም። የሆነ ጊዜ ትርፍ አንጠብቅም። ልናተርፍም እንችላለን፣ ልንከስርም እንችላለን። ስለዚህ እንዲህ አይነት አቲቲዩድ ያስፈልገናል። ለምሳሌ አሁን እድር ላይ ገንዘብ ባዋጣ ገንዘቤን በሆነ መንገድ አገኘዋለሁ። በቃ ምንም አይከስርም። ንግድ አይደለም የሚነገድበት። ይቀመጥና ሀዘን ሲደርስብኝ ይሰጠኛል። አሁን ይሄ የእድር ፕሪንሲፕል ነው። ንግድ ሲሆን ግን ምንድን ነው የሚሆነው? ለምሳሌ ይሄን ገንዘብ አሁን ሰው እየቀጠርንበት ነው እንደዚህ እና ስራ ልንሰራበት ነው ማለት ነው። እየሞከርን ነው። ስለዚህ በትክክል ከሰራን ጥሩ ነጋዴዎች ከሆንን እናተርፋለን፣ ካልሆነን እንከስራለን። ሁለቱም ኢትስ ኦኬ ነው የምንለው እና እንደዚህ አይነት አቲቲዩድ ያስፈልገናል። የነጋዴ የኢንቨስተር አይነት አቲቲዩድ። ለምሳሌ አሁን ብዙ ጊዜ እንደምንሰማው ኢንቨስተሮች የሆኑ ቢዝነሶች ላይ ስታርታፕ ቢዝነሶች ላይ ሲድ መኒ ብለው ገንዘብ ይሰጣሉ። ይሄ ለምሳሌ ምን ማድረጊያ ነው? ነጋዴ ስለሆኑ ነው። የገንዘብን ጥቅም ስለማያውቁ አይደለም። ግን ደግሞ ያንን ገንዘብ
አይመልሱትም። የሆነ አይነት ወደፊት የቢዝነስ ፖቴንሻል ሊኖረው ይችላል እና ኢንቨስት አድርገን ልንጠቀምበት እንችላለን በሚል ኢቨን የማይመለስ ብር እንኳን ኢንቨስተሮች ምን ያደርጋሉ? የቢዝነስ ሀሳቦች ላይ እንደ ሲድ መኒ ብለው ይሰጣሉ። ስለዚህ አሁን ነጋዴ ለመሆን እየተማርን ነው። ስለዚህ ለእንደዚህ አይነት አቲቲዩድ ዝግጁ መሆን አለብን። ሌሎች ክፍያዎች እንከፍላለን በህይወታችን። ለምሳሌ ሆስፒታል የምንከፍለው ክፍያ አለ። ያ ገንዘብ ለሆነ ነገር ነው የምንከፍለው፣ የታወቀ ነው። ትምህርት ቤት ለልጆች እንከፍላለን ወይ ለራሳችን ለትምህርት እንከፍላለን፣ እሱም የታወቀ ነው። በቃ እንከፍላለን፣ የሆነ ነገር እናገኛለን። አሁን እሱ ንግድ አይደለም። እኛ አሁን እየገነባን ያለነው አይነት ሲስተም አይደለም። ንግድ ከሆነ ግን ምንድነው ማሰብ አንዱ መቀበል ያለብን ነገር ስራ ሊሰራበት ነው። ስራ ስለመሰራቱ እርግጠኞች እንሆናለን። ለምን? አሁን በክላሪቲ ነው እየሰራን ያለ ነው። ኢቨን እያንዳንዷን የገንዘብ ቁጥር እንሰማለን። ከዛ ደግሞ ለምን እንደሚወጣ ደግሞ እንሰማለን፣ እናውቃለን። በቃ ለነጋዴ አንዳንዴ እንደዚህ በቂ ነው። ቅድም ያልናቸው ፎርማሊቲዎች ምናምን እስኪመጡ ድረስ ካምፓኒ ሆነን ሌጋሊ ሬጂስተር እስክንሆን ድረስ እንደዚህም ይነገዳል። ምናልባት አሁን አንድ የንግድ ቦታ ልክ እንደ መርካቶ ያለ ቦታ ብንገባ ኢንፎርማሊ ያሉ ስራዎች ሊበልጡ ይችላሉ በፐርሰንት በጣም ፎርማል ሆነው ከሚሰሩት ውጭ ማለት ነው። ግን ምንድነው ገንዘብ ወዴት እንደሚሄድ፣ ለምን እንደሚወጣ፣ ከዛ ምን እንደሚያመጣ፣ ምን ላይ እንደከሰረ፣ ምን ላይ እንዳተረፈ አብረን ስለምናየው እንደዚህ አይነት ክላሪቲ ስላለ አሁን እኛ የሚያስፈልገን እንዲሆንልኝ የሚለው ብቻ ሳይሆን ወደ ሪያሊቲው መምጣት። አመሰግናለሁ። ይሄንን በጣም አመሰግናለሁ። ቴንኪው። ሌላ ወንድሜ መንጌ የሚያመች ከሆነ በነገራችን ላይ አንድ ነገር ነው እስካሁን ሜንሽን አላደረኩም። ይሄ ቢዝነስ ትርፋማ ሲሆን እኔ አም ጎይንግ ቱ አስክ ፎር ኮምፐንሴሽን በደንብ ግልጽ እንዲሆንላችሁ። ትርፋማ ከሆናችሁ ግን ለጊዜና ለእውቀቴ ትከፍላላችሁ። አሁን አትከፍሉኝም፣ ብቻ ትርፉ ኪሳችሁ ውስጥ እስኪገባ ድረስ ማለት። ምክንያቱም መዓት ነው እየከፈልኩ ያለሁት ጊዜንና ታይሜን፣ ኤክስፒሪየንስን፣ አቴንሽንን ምናምን እና እንደዛ አይነት ማይንድ ሴት ይዛችሁ ብትመጡ ሌሎቻችሁ ማለት ገንዘብ ከፍያለሁ። በነገራችን ላይ እኔ ቀድሜ ስለመጣው የመጀመሪያዎቹ ባች ውስጥ ነው ያለሁት። 2000 ብር ነው የከፈልኩት። ስንጀምር 400 ነበረ ታውቃላችሁ። የመጀመሪያ ሳምንታት ፍሪ ነው የነበረው ሜምበርሺፕ። የዛሬ 15 ቀን ምናልባት ወደ 20 ሺህ ከፍ ብሏል። ግልጽ እንዲሆንላችሁ 10 ሺህ ሆኖ እዛው አይቆምም። ለምን? ቤቱ እየተሰራ ነዋ። በውቅብ እንኳን ቋንቋ ነው፣ በእድር ጠርጋችሁ ግቡ የሚባል ቋንቋ ነው። ጠርገው እኮ ነው የሚገቡት ሌሎቹ። ሞሮርለስ ድካማችንን ነው ኮምፐንሴት የሚያደርጉትና በደንብ ግልጽ እንዲሆንላችሁ ይሄ ቢዝነስ በደንብ ትርፋማ የሆነ ቀን እኔ ኮምፐንሴሽን ጠይቃለሁ። ጓሄድ ወንድሜ መንጌ ከአሁኑ እንደተሰሙ ማለት ነው። አሁን ምንም ብትፈርሙልኝ የለም ምንም አልጠይቅም። ትርፋማ እስክትሆኑ ግን ጠብቃለሁ። the moment it's really productive and profitable ለጊዜ ክፈሉኝ እላለሁ ማለት ሊድ እያረኩ ስላለሁ እና አደራ ይሄንን አስቡበት። እሺ የሰው ጊዜ ዝም ብለን የሰው ጊዜ መውሰድ የለብንም። እኛ በዚህ አጋጣሚ ምን ማስታወስ ፈልጌ ነው፣ ጊዜያችሁን አዋጡ ነው። ጊዜያችንን እናዋጣ እያልኩ ነው ያለሁት እና መንጌ መቀጠል ይችላል። ያመቻ ያ በደንብ እንድትረዱ ነው። ይሄ በደንብ አንዳንዴ ስለራሳችን የራሳችንን እንትን በግልጽ አንናገርም እና ኢንፑታችን ኖቲስድ ላይሆን ይችላል። ኦኬ ግን there is what an ethical way of asking። ለምሳሌ እዚህ ቤት ውስጥ በጣም ኢቲካል የሆነ አጠያየቅ አለ። ቢዝነስ ነው የጀመሩት አይደል? ቢዝነሱ እንዲጠነክር አግዟቸው፣ ትርፋማ ይሁኑ። ትርፍ ባዩ ሰዓት ግን ጠይቋቸው። ያኔ የቢዝነሱ የኢንቨስተሩ ኢቲክስ ነው የሚወስነው። እውነት ሚዛናዊ ነው ወይ? እውነት ያስተውላል? የሰውን ኢንፑት ቫልዩ ያደርጋል ነው። እና መጀመሪያ ይሄ ቢዝነስ እኔ የምፈልገው
ትርፋማ ሆኖ ትልቅ ሆኖ እንዲወጣ የጻፍነው ሚሽን እንዲሳካ በዛ ሰላም ነው ሰዓት ፍቄ። ያ go ahead እንትን allow me to okay go ahead መንግዬ sorry ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን እንዴት ነህ? ኔትወርክ ነው ትንሽ ዳታ ስለሆነ ካሰላ ወደ ውሩታ ነው ያለሁት። ዳታ የተጠቀሙ ስለሆነ ትንሽ ኔትወርክ ያስቸግረኛል። ይሰማል ያ ያቀጥል ይሰማኛል። አዎ እና ፍቄ ብዙ ጊዜ ትጋግማለህ፣ ያው ሰዎች በደንብ እንዲገባቸው ለማድረግ ነው። እና እዚያውን ክፍያ ላይ ምንም የሚያጠራጥር ነገር የለም። ስራ ከተባለ የግድ ሰው ማዋጣት ያለበትን ነገር ማዋጣት አለበት። አንደኛ ታይም አለ፣ ሁለተኛ እውቀቱን ያዋጣል፣ ሶስተኛ ደግሞ የሚችለው ገንዘቡን ያዋጣል። በተጨማሪ ደግሞ እንኳንስ እኛ የተማኑ ሰዎች ይቅርና እኔ አሁን ከአርሶ አደሮች ጋር ብዙ ስንሰራ ነበር። አሁን ቢሮ ላይ ወደ 6 ዓመት ምናምን ሰርቻለሁ። ግን ገበሬ ውሃ እንዲገባለት ከተፈለገ ለዛ ለውሃ የተወሰነ ፐርሰንት መዋጣት አለበት። ምክንያቱም የኔ ነው ብሎ ያን ነገር እንዲንከባከብ እንዲጠቀምበት ማለት ነው። ሌላውን ባዮጋዝ የምንሰራው እንደዛ ባዮጋዝ ላይ ማዋጣት ያለበትን ነገር ማዋጣት አለበት። ያ ሲባል ደግሞ ሰዎችን በገንዘብ ማባረር ለሁሌም ስትናገር አቅም ያለው ሰው መክፈል አለበት። አቅም የሌለው ሰው ደግሞ ራሱ አቅም የለኝም ብሎ እየገለጸ የአቅሙን ቢያዋጣ ጥሩ ነው። ምክንያቱም ንብረቴ ነው አውጥቼበታለሁ፣ እውቀቴንም ሰዓቴንም አውጥቼበታለሁ ብሎ ያን ነገር ስለሚንከባከብ ማለት ነው። እና ሰዎችን ለመግፋት ሳይሆን ሰዎች የራሴ ንብረት ነው የራሴ ድርጅት ነው ብሎ እንዲሰራ ለማድረግ ነው ሁላችንም እየለፋን ያለው። እና ይሄን ማወቅ አለባቸው ነው። ሁሌ ያው ስትደጋግም እኔ ሰዎች አንዳንድ ሰዎች ምናልባት ላይሰሙ ይችላሉ። እና ሰዓት ራሱ ትልቅ ገንዘብ ስለሆነ ይሄንን በደንብ ማስተዋል አለብን ብዬ አምናለሁ። ያ ቴንክ ዩ እጅግ አመሰግናለሁ። ስለዚህ ብዙ የግልጽነት ችግር የለንም። ሞር ኦር ለስ አሁን እህቴ መሲ ያልሽውን we try to come with really ግልጽ ቤኔፊት እና በተቻለ መጠን ግልጽ ቤኔፊት እና እንትን እንዲያው እናደርጋለን። እሺ ሀሳቡን በደንብ ተቀብዬዋለሁ። the only thing ምንድነው እንደዚህ እንትን ባልሆነበት ህጋዊ ባልሆነ ነገር ብናስፈርምም ህግን ማንረዳ እንዳይመስል ነው። ስታስፈራርም ህጋዊ መሰረት ያስፈልጋል። ዝም ብሎ ወረቀት ስለተፈረመ ሳይሆን ያ የተፈረመ ወረቀት ምን ያህል ፓወር አለው ብለንም ትንሽ ኩዌስችን እንድናደርግ የሌለ አሁንም ማታለል እንዳይሆንብን ነው። እንደዛ ስለሚመስል if we say ይሄው ተፈራርመናል አይነት የሚለው ጉዳይ ፊርማው ሀሳባችን እና ልባችን ውስጥ ነው እንጂ ያለው ፍርድ ቤት ይዘን ሄደን 10,000 ብር አዋጥቶ ገብቶ ነበር እና እዚህ ቢዝነስ ውስጥ ስልጠና ልንሰጠው ነበር። ስልጠናውን ሲያየው ግን 5 ቀን አቴንድ ካረገ በኋላ ይሄ ተራ ስልጠና ነው ብሎ ሊወጣ ፈለገ ብንል አሁን ስልጠና አልሰጠንም አይደለም፣ ስልጠና ሰጥተናል። ኦር ስልጠናው እሱ አካባቢ ኔትወርክ ጠፍቶ ነበረ፣ መብራት አልነበረም፣ ኦር የተለያየ ጉዳዮች አሉ ነው አንሰርቴን የሚሆኑ ነገሮችም ስላሉ የትራንዛክሽኑ የገንዘቡ ጉዳይ ትንሽ ሌስ ቫልዩ እንዲኖረው ለዚህ ነው እኛ መክፈል ብቻ አያቆያችሁም፣ ራዘር ትሬኒንግ መውሰድ፣ ስራ መስራት፣ ስብሰባ መገኘት፣ በአካል መገኘት ብር ስለከፈለ ብቻ አይቆይም። እነኚህን አስገዳይ ነገሮች ካደረገልን አንድ ሰው ሲጀምር ቢዝነሱ የራሱ ነው። እኔ አሁን ማንንም እንዲጋብዘኝ አልፈልግም፣ ከማናችሁም ክፍያ አልጠብቅም። ለምን this is my mission አስቤን የመጣሁት እሱ ማንም ባይኖር ብቻዬን ጀምሬዋለሁ አይነት በሚል ማይንድ ሴት ነው የመጣሁት። አንድ ደግሞ 800 ሰው በዙሪያ ኖሮ ማለት ነው በተአምር ውስጤ ወደኋላ የሚል ነገር የለኝ። ለምን የመጣሁበት ኢነርጂ ግን ሌላውም ሰው እንደኔ እንዲያስብ ደግሞ አልጠብቅም። ማስረዳት አለብኝ። ስንት አጭበርባሪና አታላይ ባለበት ዓለም ላይ ሰዎች እንደዚህ እየተታለሉ ነው ህይወታቸውን ጭምር እያጡ ያሉት ማለት ነው። ስለዚህ በእያንዳንዷ የምንገባበት ቦታ ላይ ክሪቲካል ሆነን መሄዳችንን በደንብ ነው አፕሪሺየት ማድረግ ነው። ሰው በምክንያት የገባ በምክንያት ይወጣል። ሲወጣ ዝም ብሎ የገባ ነው መጥፎ። አውቆ የገባ ሰው አውቆ ነው የሚወጣው። ችግር የለም። እዛ ምንድነው ኢቭን በሪሌሽንሺፕም በሉት በጓደኝነትም ወር ምናምን ያለ ምክንያት የሚወድሽን ሰው ጥንቃቄ ማድረግ አለብሽ። ለምንድን ነው የምትወደኝ? እኔ እንጃ ግን ወድሻለሁ ካለ ይሄ ሰው ኤኒ ታይም ግን ሳያውቅ ነው ትቶሽ የሚሄደው። አንቺን መወድሽ በዚህ ምክንያት ነው። አንቺ ይሄን ኳሊቲ ያለሽ ካለሽ ኦፍ ኮርስ ነገ ቢተውሽም በምክንያት ነው የሚተውሽ። ስሜታዊ የሆኑ ሰዎች ግን ጥንቃቄ ማድረግ አለባቸው። ዘ ሞመንት ኤቭሪቲንግ ኢዝ ኢሞሽን በስሜት የምናደርጋቸው ነገሮች ተደስተን ዋው ሀሳቡ ደስ ይላል
ለምንድን ነው ደስ የሚለው? ይሄው ለወጣቶች ስራ እድል ይፈጥራሉ፣ ግብርናን ፕሮሞት ያደርጋሉ። ገንዘብ ለሌለውም ደግሞ ተማሪዎችንም አስገብተዋል። ባይኖረኝም እንኳን ማመልከቻ እንትን አድርጌ መግባት እችላለሁ። ለሁለት ልጆች ስራ እድል ፈጥረዋል። ኦልሬዲ ከኔ የሚቀበሉትን ብር ይዘውት አይደለም ቁጭ የሚሉት፣ ከመክፈላቸው በፊት እኔን ይጠይቁኛል። ይህን ሰው ልቅጠር አልቅጠር ብለው አስፈቅደው ነው የሚቀጥሩት። እያንዳንዱን ወጪ እኔ አፕሩቭ አድርጌ ያለው። ይሄ ትረስት እንዲመጣና የጋራ ፔጅ ላይ ለመምጣት የሚሰራ ነገር ገብታችኋል። እና ይሄ እጅግ ይጠቅመናል። ላይክ ሁሉም ሰው በዚህ ልክ በተለይ ከቅዳሜ እስከ ቅዳሜ ያለው የምሽት ላይ አይገኙም ሰዎቹ። ቅዳሜን በናፍቆት ነው። ምክንያቱም እዚህ ቤት አሁን ስንት ሰው ነው ያለው? ላይክ 46 ሰው አለ። እዚህ ቢገስት ነምበር ዊጌት ከስንት ውስጥ ከ800 ውስጥ አሁን መቆም አለብን። እኔና አንቺ ቆመን ምን እናርግ? እነኚህ ሰዎች ሪል ያውቀው እንዲገቡ ነው። ሃውስ ክሊኒንግ የሚጀምረው ለዚህ ነው። እመኑኝ፣ ስትሪክት እንሆናለን፣ መሰናክል ይበዛል። የዛሬ 15 ቀን ጭራሽ ምን ይሆናል? 10 ሺህ የነበረው ዳብል ይሆንና 20 ሺህ ይሆናል ማለት ነው። አንዳንዴ ሰዎች ሬስፔክት የሚያደርጉ ብዙ ስለማይ ነው። ዝም ብሎ አብዛኛው እንትን የሚሉ ሰዎች ላይክ ጫን እንድትላቸውም ይፈልጋሉ። ናቹራሊ አይ ዶንት ኖ ዋይ ፒፕል ቲንክ ላይክ ዛት። ዝቅ በነፃ ግቡ ስትላቸው ያራከስክ ይመስላቸዋል። ቫልዩ የሌለው የኢትዮጵያ ላይ ስላየው ማለት ነው። ክፍያ ስለሌለ ዝቅ አድርገው ያዩታል። ጭራሽ አንቺ ሞኝ የሆንሽ አድርገው ይቆጥሩሻል ማለት ነው። እነሱ አስከፍለው ስለሚሰሩ ከአንቺ የተሻለ አስተዋይ የሆኑ ይመስላቸዋል። እየጨመረ ይሄዳል። ወቁ የዛሬ 15 ቀን ይጨምራል በእርግጠኝነት። ዝም ብሎ 10 ሺህ ላይ ቆም። እየጨመረ መሄድ አለበት። ያ ውሳኔ ያለመወሰድን ቫልዩ ሰዎች ማወቅ አለባቸው። የዛሬ 3 ወርም ዛሬም ተመሳሳይ ዋጋ አይኖረውም። because we are in a business discussion, we are not in a non-profit። አሁን እዚህ ጋር ቢዝነስ ነው። ቢዝነስ ደግሞ የሰዓት ጉዳይ ነው። አሁን ያልገዛሽው እቃ የዛሬ 3 ወር እዛው ነው አይጠብቅሽም። ጊዜ አለ። ሰዎች ጊዜያቸውን እዚህ ላይ ኢንቨስት እያደረጉ ነው። ስትመጪ የእነኛን ሰዎች ጊዜ ነው የምትከፊው። የኔን ጊዜ ትከፊያለሽ፣ የመንጌን ጊዜ ትከፊያለሽ፣ የይቅሉብህን፣ የሰላምን፣ የብዙ ሰው ጊዜ ነው የምትከፊው ማለት ነው። ማአት ሰዓታት እዚህ ቦታ ላይ ኢንቨስት እየተደረጉ ነው የምትመጪው። የዛሬ 1 ወር ማለት ነው 5000 ብር አይሆንም። ኤኒዌይስ ይሁን 15000 50,000 ብር ሲሆን እመጣለሁ ያለኝ ጓደኛ አለኝ። 50 አድርሼ ላሳየው ነው ፈልገው። እኔ ገና ነው ባላዋጣችሁ። ሪሊ ቢዝነስ ከሆነ እስቲ 50,000 ያርጉትና ቢዝነስ ሰዎች ወደፊት ይምጡ፣ ካልሆነ እርዳታ ውስጥ ነው ያላችሁት የሚል ጓደኛ አለኝ። ግን ሎጂካሊ እንዴት እዛ እንደሚደርስ ደግሞ እናሳያቸዋለን ቀስ በቀስ ማለት ነው። የዛሬ ዓመት እርግጠኛ ነኝ 10,000 ጭራሽ እንስቃለን። በጣም ስለሚጨምር ቢዝነሱ በጣም ቫልዩ አድ ስለሚያደርግ ማንም ሰው በ10,000 ብር መግባትን አያስብም። እና አይ ቲንክ ይሄ እስከዛሬ ድረስ ባለው ካይንድ ኦፍ ሴም ፔጅ ያመጣናል። ሴንስ ኦፍ አርጀንሲ ያለ እና 2 ሰዎች በትክክል ይቀጠራሉ። አባላትን ከግሩፕ ውስጥ ማውጣት እንጀምራለን። ሌላ ኦፕሽን ካላችሁ you are there። ይሄ ቤት ለእናንተ ከሆነ if this is your business ትልቁኛ የጠየቅነው ጥያቄ አለ። ይሄ ያንተ ወይም ያንቺ ቢዝነስ ነው ወይ ነው ትልቁ ጥያቄ እዚህ ጋር ነው። መክፈልሽ አይደለም አለመክፈልሽ አይደለም። is this your business? is it in relation to your passion? if yes, are you supporting it? ካልሆነ ያንቺ አይደለም። ልጅ አለሽ ወይ? አዎ። ልጅሽን ትንከባከቢዋለሽ? አይ ካልሽ ልጅሽ አይደለም። ለስሙ ነው እናቴ ሆንሽው ማለት ነው፣ ወይም አባቴ ሆንከው። ልጅ አለ? አዎ ካልክ ልጅን ታግዛለህ? are you calling them? are you talking to them? are you mentoring them? ስለ ትምህርታቸው ትጠይቃለህ? ኖ። ምኑ ነው ታዲያ አባትነት? ምኑ ነው እናትነት? ቢዝነስ አለሽ? አዎ። ስለዚህ ቢዝነስሽን እያገዝሽ ነው አይደለም? ምኑ ነው ታዲያ ቢዝነስ ባለቤት ሆንሽው? ዝም ብሎ ያድጋል እንዴ ሳትሰሪው? ጊዜሽና ጉልበትሽን ሰጥተሽዋል ወይ? ስለዚህ እያንዳንዳችሁ እዚህ ቤት ውስጥ ያላችሁ እቺን ራሳችሁ መጠየቅ አለባችሁ። ይህንን ስለሆነ ብቻ አይደለም። whatever you do in your life, is it yours? ያንቺ ነው ያንተ ነው? አዎ ከሆነ እያገዝከው ነው፣ ጊዜህንና እውቀትን ሰጥተሃል። ካልሆነ እንዲያድግ አትፈልግም ማለት ነው። አለቅ ገንዘብ አይደለም። ገንዘብ መጥቶ ጭራሽ እዚህ ቤት ውስጥ ጣጣ ሊፈጥርብን ይችላል። ይሄ ልምድ አይቻለሁ ከዚህ በፊት። በዚህ ብር የሆነ ጊዜ እንትን ይደረግ ተባለ፣ ሽልማት ይሰጥ ተባለ ለመምህራን። ካልሸለምነው ታይም ይልቅ ሽልማት በተሰጠው ጊዜ ማአት ሰዎች ፊታቸው ላይ ሃፒ ፌስ አልነበር። በሚገርማችሁ ሁኔታ በጣም አሪፍ የነበረውን ቤት
ባይ ዲፎልት ኔጌቲቭ አደረገው በቃ ኦንሊ ቢኮዝ ዚስ መኒ ቢዝነስ ኬም ኢንቱ ዘ ጌም። ለምን ፌር ነው ወይ? በትክክል ስክሪን አድርገናል ወይ? ገንዘብ መዋል ያለበት ቦታ ውሏል ወይ? ምንድነው መሸለም አለመሸለም? ብዙ ነገሮችን ኮንሲደር ያደርጋል። አሁንም 10,000 ብር ወር ዋትኤቨር ዊ ኮል ሲመጣ አብሮ የሚያመጣው ኢነርጂ አለ። እዛ ላይ ደግሞ ፖለቲካ ያለበት ዓለም ላይ ነው የምንኖረው። ኢትዮጵያ ደግሞ ምን አይነት ህመም ያለው ሀገር እንደሆነ ታውቃላችሁ። አሜሪካ እንኳን አሁን እዚህ ሀብታሙ ሰውዬና ፕሬዚዳንቱ መሀል የሆነውን አይታችኋል አይደል? ምናልባት የዓለም ዜና የምትከታተሉ ከሆነ ሰዎች እንደዚህ ነው የሚካካዱት። በነገራችን ላይ በጣም ጥንቃቄ ማድረግ አለባችሁ። 10,000 ወን 2,000 ስለሆነች አይደለም። በጣም ቶክሲክ የሆነ ኢንቫይሮንመንት ውስጥ ነው እየተንቀሳቀስክ ያለው። ስለዚህ በዘዴ ነው ሰዎችን ስክሪን ማድረግ ያለብህ ማለት ነው። ፈቃዱ እዚህ ጋር ጨዋ ወይም አሪፍ ነገር ቃላት ስለሚናገር አይደለም። ቢሃይንድ ዲስ ስፒች ከንግግሩ ጀርባ እንዴት ነው የሚሰራውን ነገሮች የሚሰራው ያለውን ይተገብራል ወይ እያልክ ማታይ ከሆነ ዛሬ ወንድሜ መንጌ አሪፍ ጓደኛዬ ነው ብዬ ነገ ደግሞ ትልቅ ጠላቴ ነው አይነት የሚል ስቶሪ ውስጥ ሰይጣናዊ ነገር እንዳንነጋገር ቆም ብለን እቺን ጥያቄ ራሳችንን መጠየቅ አለብን። ይሄ ስራ የኔ ነው ወይ? ብዙ ወንድሞቻችን ህይወታቸውን አጥተዋል በገንዘብ ምክንያት። የራሳችን ወንድሞች እየሸጧቸው ማለት ነው። ይሄ ማንደብቀው እውነታ ነው። የራሳችን ወንድሞቻችንን በገንዘብ ቀይረው ሰጥተዋል። ከሌ ማለት አይደለም ጉዳዩ፣ ሀሳቡ ነው እንጂ ሰዎቹ አይደለም። ስለዚህ አሁንም እዚህ ቤት ውስጥ ቶክሲክ የሆነ ነገር እንዳይመጣብን ከስር ማጽዳት አለብን። ያ ደግሞ በአሰራር ነው፣ በልመና አይደለም፣ በመሐላ አይደለም። ሳይንቲፊክ ፕሮሰስ አለ፣ ህጋዊ ያካሂዳል። ሌጋል የሆነ ህጋዊ እስክንሆን ድረስ ስምምነት ነው፣ አግሪመንት። በእንዲህ አይነት ስብሰባ እያንዳንዷን አጀንዳ እንወያያለን፣ እናጸድቃለን፣ እንተገብራለን። ዳሲት ፈርስት ዊ ዲስከስ ዊ አግሪ ዊ ቴክ አክሽን። እንደዛ 25,000 ብር ባለፈው አጽድቀናል አይደል? ለመስክ ጉዞ 25,000 ብር አጽድቀናል። ፊልድ መሄድ ቲም አለ። ዝም ብለን አይደለም ያጸደቅነው። እነማን ናቸው የሚሄዱት? ምን ይሰራሉ? ምን ያህል ጊዜ ይቆያሉ? ብሩን ደምረን ነው 25,000 ብር ያመጣነው። አፕሩቭ ካደረግነው በኋላ ነው 25,000 ብር የተከፈለው ማለት ነው። በኋላ መጥተህ 25,000 ብሩ የት ሄደ ብትልን ሜቢ ዩ ፎርጌት ዋት ዊ አር ዱይንግ። ከዌብሳይት ባለፈው የዌብሳይት እና ምንድን ነው ፕሮሞሽን 49,000 ብር አፕሩቭ አድርገናል፣ ተከፍሏል። 5,000 አልተከፈለም። 5,000 ብር ኪዲናት ሰፖርት ያደረገችው በዚህ አካውንት ገብቶ ስለነበረ ተከፍሏል። ዳስ ማይ አንደርስታንዲንግ። ለአዲስ አበባ ቲም ሽልማት እንዴት ተደረገው ጎበዝ ለነበሩት ልጆች። ይህንን ማታውቅ ከሆነ ሜቢ ስራውን እየተከታተልክ አልነበረም። በቃ ያንተ አላረከውም ነው እኔ የምለው። ኦር ዘግይተን የመጣው እኛ በምንሰራ ሰዓት አብረህን አልነበርክም። ዳስ ኦኬ፣ ዘግይቶ መምጣት ችግር የለውም። ከመጣህ በኋላ ግን መፍዘዝ የለብህም ነው። ምሳሌ ይሄኛው ትዝ የሚላችሁ ከሆነ ኪዲ ናት 5,000 ብለን 3,000 ነበር ነው ያልነው። ኪዲ 5,000 ብር ሸልማቸዋለች ከሰጠችን 50,000 ብር በተጨማሪ ማለት ነው። ይሄንን አሁን የማትረዳ ከሆነ ዩ አር አውትሳይደር፣ ቢዝነስ ውስጥ አልገባህም። ከውጭ ቆመ እያየህን ነው ስንሰራ ማለት ነው። ስለዚህ ፕሊዝ ካሚን ግቡ። አሁን በእኔ ሳይት ጨርሻለሁ። ለዛሬ ያስኩትን አጀንዳ ኤቭሪባዲ ራሳችሁን ስማችሁን ጻፉ። አቴንዳንስ ነው። አሁን ስማቸውን ያልጻፉ 500 ብር ቅጣት አለባቸው። ለምን ይቀጣሉ እንዳትሉ ደግሞ ኦልሬዲ አጽድቀናል። ቅዳሜ ቀን ስብሰባ ላይ አለመገኘት 10,000 ብር ከፍለሽ ብትገቢም በእያንዳንዷ ሚቲንግ 500 ብር አለብህ ወንድሜ። እኔም ጭምር ካልተገኘው እቀጣለሁ። ተስማምተን የገባ ነው። ቅዳሜ ቀን ስብሰባ ላይ ያልተገኘ ስሙን ያልጻፈ ይኸው ፈቃዱ ረታ እኔ ተገኝቻለሁ። ዘን በኋላ ኤዲት ሲያደርጉ ልጆች ሪከርድ የተደረገውን ድምፅ ያዳምጣሉ፣ የተለያዩ እንትኖችን ያያሉ። እቺን አይነት አሰራር እንደው የተስማማነትን መተግበር እንድንለማመድ ነው። በጣም ማይነር ሊመስላችሁ ይችላል። አይቻለሁኝ የተለያየ ኤንቫይሮንመንት ላይ ሰዎች እንዴት እንደሚያሰለችው እና 2 ሰዓት እንገናኝ ትለዋለህ፣ 3 ሰዓት ይመጣል። 3 ሰዓት ራሱ ሳይመጣ ቀርቶ ይቅርታ አይጠይቅህም ምናምን። ዝም ብሎ በቃ ወለም ዘለም ነው ነገሩ። ቅዳሜ ምሽት መቅረት አይቻልም ተባብለን አጽድቀናል። ሌላውን ቀን እንደተመቻችሁ፣ የቅዳሜዋን ግን አትቀሩም። ከቀራችሁ ጻፉልን ቀድማችሁ፣ ይቅርታ በዚህ ምክንያት ዛሬ መገኘት አልችልም ብለህ ቴሌግራሙ ላይ ጻፍ ብለን ነግረነዋል። ይህን ሳያደርግ ቀርቶ አንድ ሰው
ለምን 100 ሺህም ኮንትሪቢዩት አያደርግ አስፋራስ they are really here for እንትን ዋናው ነገር ስራውን ካልሰሩ they are out በቃ ይሄ ምን ይሆነናል? ስነ ስርዓት እንለምዳለን። ስትሪክት መሆን እንጀምራለን። ካላንደራችንን በደንብ ማየት ስልካችን ላይ ሪማይንደር ማስቀመጥ እንጀምራለን። ምሽት 2 ሰዓት ስልካችን እንድትጮህ በቃ ኢንቨስትመንት ዲስከሽን የሚል ሪማይንደር እንዲኖር ማለት ነው። ኦኬ ብለህ ገባ ትላለህ፣ ታዳምጥና ኢቭን ስብሰባ ውስጥ ብትሆን ራሱ ቶሎ ብለህ ቴክስት ልክልናል። ይቅርታ ሚቲንግ ውስጥ ነው ያለሁት፣ መንገድ ላይ ነኝ፣ ወር ለቅሶ ቤት ነው ያለሁት፣ የልጄ ልደት ነው ዛሬ፣ ሰው ሐኪም ቤት ገብቶብኛል ትለናለህ። ወይ አንደርስታንድ ግን በስነ ስርዓት አስተናግደን ነው። ዝም ብለህ አትቅር። ምክንያቱም ትልቅ ነገር ቃል ገብተን አብረን ጀምረናል። ይሄ ነው ያ አይ ኖ ላይክ በተለይ ቤት ውስጥ ለቆያችሁ በጣም አሰልቺ ሊሆንባችሁ እንደሚችል አውቃለሁ። በጣም ይቅርታ አድርጉልኝ። ብዙ ሰው አዲስ ስለገባ ነው። አይታችሁ ከሆነ ከ749 ነው 860 ሳምሲንግ የደረሰው። ለምን? አዳዲስ ሰዎችን አምጡ ስለተባለ ማለት ነው። 749 የነበሩ ቅርብ ጊዜ፣ አሁን ደግሞ 860 አካባቢ ደርሷል። እየጨመረ ነው ያለው። ስለዚህ አንዳንዴ ነገሮች ሪደንደንት ሊሆኑ ይችላሉ። አደራ እንዳትሰላችሁ። ነገሮች በጣም ቢደጋገሙ እንዳትሰላችሁ። ቀድማችሁ የመጣችሁ አደራ እሱን ላስታውሳችሁ ፈልጋለሁ። እና አሁን እጃችን ላይ ያሉ አጀንዳዎች አሉ። ሰሞኑን ከቅዳሜ እስከ ቅዳሜ የምንነጋገረው አንደኛ መስክ ጉዞ አለ፣ ፊልድ ቪዚት አለ። የወንድሜ አስፋው ሊድ የሚያደርጉት ፊልድ ቪዚት ያደርጋሉ። የኢንቨስትመንት ሳይት ሴሌክሽን ላይ ነው ያለ ነው ማለት ነው። እሱ እየተሰራ ነው ያለው። ሁለተኛ ትሬኒንግ ቶፒኮች እየመረጥ ነው ያለ ነው። እግረ መንገዳችን ደግሞ ትሬኒንግ መስጠት የምትችሉ ባካችሁ ወደፊት ኑና አሰልጥኑልን። ሰው በደንብ መሰልጠን አለበት። ፊልድ ቪዚት አለ፣ ትሬኒንግ አለ። እንደገና ዊክሊ ሚቲንጎች፣ የተለያየ ስቶሪ ቴሊንግ አለ። ምን አገኛችሁ ከዚህ ቤት? አዳዲስ ለመጡት ማለት ነው። ምንድነው እዚህ ቤት ከመጣን ያገኘነው? ምንድነው ኮንትሪቢዩት ያደረግነው የሚለው የተለያዩ አይነት እንትኖች። ሌላው ደግሞ አይዲያ ፒቺንግ አለ። ቢዝነስ አይዲያ ፒቺንግ አዲስ አበባ የሚደረግ ነው። ከሄልደር ቴክኖሎጂ ቢሮ ውስጥ ነው የሚደረገው። እነኚህ አይነት ሳምንታዊ ውይይቶች አሉ። እባካችሁ በየቀኑ ግቡና ምሽት 2 ሰዓት ላይ ግቡና እንወያይ። እና የት ነው የሚገባው? አሁን በገባችሁት አይነት ጭራሽ ምን እንፈልጋለን? መግባት አይደለም ሴሽን ሊድ ማድረግ። ዛሬ እኔ ያደረግኩኝ አይደል፣ ነገ ደግሞ ሌላ ሰው፣ ተነገ ወዲያ ሌላ ሰው እያደረገን ሁላችንም የስራው ባለቤት እንሆናለን ማለት ነው። ተሳታፊ ብቻ ሳይሆን እናወያያለን። ይሄ ደግሞ ግልጽ ለሁላችሁም ግልጽ ነው። እንደገና ኦፕሬሽንስ የአዲስ አበባ አካባቢ ዋና ኦፕሬሽኖችን የሚያደርጉ የሚቆጣጠሩ ኤክስኪዩቲቭ ቲምስ እያደረግን ያለው። አሁን በጣም ጎበዝ ሰዎች ልትኖሩ ትችላላችሁ፣ ግን ስራ ላይ ስላላየናችሁ ማን ነው እስቲ አዲስ አበባ አካባቢ ጥሩ የምንችል ምንድነው ማለት ማን ነው ኃላፊነት ልሰጠው የምንችል ቢባል ማድረግ አንችልም። ምክንያቱም አላየናችሁ። ጎበዞች ናችሁ እኮ በየቢሮአችሁ፣ ለእኛ ግን አላሳያችሁንም። ስለዚህ ጎበዝ ሆነሽ ግን እኔ ስላንቺ ፓወር ምንም ማውቀው ነገር የለም፣ ስላንቺ ተነሳሽነት፣ ስላንቺ ስራ ልምድ ምንም ለምን አልነገርሽኝም? ወደፊት መጥተሽ በስራ አላሳይሽኝም? ለምሳሌ እነ ሚዛኑን አሁን ቅድም ሼር ያደረኩት እነ ኪዲ ዝም ብሎ አባላት አይደሉም፣ እኛ ጋር እየሰሩ እያሳዩን ያሉት። ኪዲ ምን ያህል ስራ እየሰራች እንዳለች ለምሳሌ እሷ ምሳሌ ባደርግ ማለት ነው። እዚህ ካናዳ ነው ያለችው። በጣም ብዙ የተሻለ ነገር ማድረግ የምንችልበት ሀገር ላይ ነው ያለችው። ግን ከኛ ጋር ሆና የኢንቨስትመንት ቲሙን ታግዛለች። 67ቱን ወጣቶች ስክሪን እያደረገች ነው። ዶክመንታቸውን አይታ ኦር ዋትኤቨር ምን ያህል ጊዜ እንደሚጨርስባት አውቃለሁ። አሁን እነኚህን አይነት ሰዎች ለሌላ ሰው ቢጠይቀኝ ኪዲን በተግባር ነው ያየሁት። ሰላማዊትን በተግባር ነው ስትሰራ ያየሁት። ለተለያየ ቦታ ሪኮመንድ ላደርጋት እችላለሁ። ሚዛኑን በተግባር አይቼዋለሁ ምን ያህል እንደሆነ። ወንድሜ ጎሹ ምን ያህል እንደሚለፋ አየሁ። በቃ አስፋው ምን ያህል ታታሪ እንደሆነ። ዶክተር ቶሎሳን አየሁ። እነ መንጌድ በጥረት አይተናል። ኢትስ ቬሪ ኢዚ። አሁን ዝም ብዬ ከኔ ጎበዝ ናት ስል ፎቶዋን አይቼ አይደለም፣ ተግባሯን ስላየው። ኪዲ ትችላለች፣ በጣም ጎበዝ ናት፣ ቀና ናት ስል ዝም ብዬ ፎቶዋን አይቼ አይደለም፣ በተግባር ዝም ብላ አይዲያ አይታ ምን ያህል ጥረት እንደምታደርግ ለሀገሯ ለሕዝቧ መሻሻል ምን ያህል እንደምትደክም ስላየው ነው እንጂ
ዝም ብዬ በፎቶ አይደል። አብዛኛውን ጊዜ ሚዲያው የሚያታልለው ምንድን ነው? ፒክቸር ያሳዩናል። የሆነ ፎቶ ታዩና በቃ ኤቭሪባዲ ላይክስ ኦር ምናምን ምናምን what is behind this picture I have no idea። አሁን እናንተም ሌሎቻችሁ እዚህ ቤት ውስጥ ያላየናችሁ ቢዝነስ ውስጥ ገብታችሁ ግን የተደበቃችሁ ራሳችሁን የደበቃችሁ አላችሁ። በኋላ እና የሆነ ኮሚቴ ይመረጥ ቢባል የእናንተን ፒክ ባናደርግ ለምንድን ነው? አላየናችሁ። ራስን ደብቀህ ነው ያለው። እንዴት ነው ማወቅ? ሰርተህ በራስ በስራ በታታሪነት ካላሳየኸኝ እንዴት ነው ላውቅ የምችለው? በጣም ታዋቂ ሰው መሆን አለብን። ምሳሌ እሸቱ መለሰ ብትለኝ እኔ እሸቱ መለሰ ማን ነው እስቲ እስከዛሬ አላሳየኝም ማለት አልችልም። ስራውን እያየው ነው ያለሁት በሚዲያ ላይ አረ መቄዶንያው ቢኒያ ምን አይነት ሰው ነው ይታመናል ወይ ለሚለው ምንም ሲሰራ አላየውም ማለት አልችልም። ስራውን በየሚዲያው እያየው ነው ያለሁት። ግን አንዳንዶች እዚህ ቤት ውስጥ ያለን ኢንቨስትመንት ቡድን ውስጥ አለን፣ ግን ምንም ስትሰራ አልታየንም። ዘን እንዴት ብዬ ነው እናንተን ታታሪ ናችሁ ማለት የምችለው ካልሰራችሁ ነው። ቢሮአችሁ ውስጥ እኮ በጣም ጎበዞች ልትሆኑ ትችላላችሁ። አይ ዶንት ኖ አይ ጀስት ዲድንት ሲ ዩ። ራሳችሁን አላሳያችሁንም። ኑ ወደፊት አብረን እንስራ። ፎርጌት ኪሳችሁ ውስጥ ያለውን ብር እርሱት። ይሄ ዶክተር ከሌ ፕሮፌሰር ከሌ ፎርጌት እሱ በቃ ምንም አይጠቅመንም። አሁን እኛ የምንፈልገው ስራችሁን ነው። አብረን እንስራ። ቀስ ብለን አብረን ሚሽኑን እናሳድግ። ስለዚህ እኔ አሁንም ድጋሜ ጠይቃቸዋለሁ። if this is your business give it your attention finished። በቃ ጊዜሽን እና አቴንሽን መስጠት አለብሽ፣ መስጠት አለብኝ። ካልሆነ ነገም ስመጣ ታስምለኛለህ ማለት ነው። ይቅርታ ፍቃዱ እውነትን ነው፣ ግን ይሄ ነገር ስርቆት አይደለም ትለኛ። ኦልሬዲ እኮ እኔ በቃ አምላክን ብዬ ያለውን የምችለውን ሁሉ በቃ ቃል ገብቼ በመሐላ ጨርሼዋለሁ። ድጋሚ ልታስብለኝ ትፈልጋለህ? ያንተ ከሆነስ አብረኸኝ ትሰራለህ። ልደውልልህ አያስፈልግም። ኤኒ ታይም ሲመች ገብተህ ቪዲዮ ዲስከሽን ትጀምራለህ። ምሽት 2 ሰዓት ለምን ይሆናል? ምሳ ሰዓት ለምን አንከፍተውም? ቀን ለምን አይከፈትም? 800 ሰው እያለ 20 ሰው ቢሰበሰብ ምን አለበት? ምንድነው ችግሩ? ራሳችንን የመስራት ቦታ ላይ አላመጣንም። ዳስ ዋይ የሆነ ሰው ቀጠሮ እንዲይዝልን እንጠብቃለን። ስለዚህ ውይይት ከፈለጋችሁ ኤኒ ታይም መወያየት ይቻላል። አድሚን አረጋችኋለሁ። ኢሚዲየትሊ ዲስከሽን ማድረግ እንድትችሉ እድሉን ተጠቀሙበት። ትርፍ ልናመጣ እንችላለን። ፎርጌት እሱን ነገር እርሱት። መጀመሪያ እስቲ የብሩን ጉዳይ እንርሰው። ያ ሸቀጥ ማለት ይሄን ብሩን ጉዳይ እርሱትና መጀመሪያ ጥሩ ፕሮፌሽናልስ እንሁን። እኔና እናንተ እስቲ ትንሽ የሰለጠኑ ሰዎች እንምሰል። ሌትስ ቢ ሊትል ቢት ስንገናኝ የሆነ በቃ ኢኒሼቲቭ እናሳየው። ይሄንን ቢዝነስ ጀምራል ፈቃዱ ሐሳብ እኔ አላውቅም፣ ግን ሐሳብ ደስ ይላል። ለሚሲ ምን ላግዝህ፣ እኔ ምን ላግዝህ ትላለህ። በቃ አለቀ። ምናልባት እኔ ባጠፋ ራሱ ነገ ኮሬክት ታደርገኛለህ። የኔ ዊክነስ ስራውን አይበድለውም ማለት ነው። ስለዚህ እኔ ከዚህ በላይ የምነግራችሁ ነገር የለም። በነገራችን ላይ ዛሬ ሰሞኑን እኛ አሁን ሞደርን ስሌቨሪ የምንለው ሎጂክ መጥቷል። ወደፊት ዘመናዊ ባርነት ማለት ነው። ስኖት የድሮ አይነት ባርነት ሳይሆን አሁን ያለው ባርነት አእምሮን የሚያባክን አኗኗር ስርዓት ነው ማለት ነው። ሰው ያለውን እድል ለራሱን ለመጥቀም ሳይሆን ራሱንና ማህበረሰቡን ለሚጎዳ አቅጣጫ ሲያውለው ዘመናዊ ባርነት ውስጥ ነው ያለው። ሜንታል ስሌቨሪ ነው እንላለን። እውቀትና ንብረት ለራስና ለማህበረሰብ ጥቅም ሳይሆን ለጉዳት ሲውል ሚኒስተር ልትሆን ትችላለህ፣ ፕሮፌሰር ልትሆን ትችላለህ፣ መምህር ልትሆን ትችላለህ፣ የሃይማኖት አባት ልትሆን ትችላለህ። ዘመናዊ ባርነት ውስጥ ነው ያለው። ለምን? እውቀትህና መክሊትህ ለጥሩ ነገር ሳይሆን ሰውን ለመጉዳት ዓላማ ስለዋለ ስለባከነ ማለት ነው። ብዙ ሰው በስልኩ ምክንያት እያለቀሰ ነው ያለው። ብዙ ህፃናት እናቶቻቸው በገዙላቸው ስልኮች መሰረት ምክንያት አእምሯቸው እየተጎዳ ነው ያለው። ዘመናዊ ባሪያ ማለት ይሄ ነው። ያደረከው የራስ ሀብት መልሶ ልጆችህንና ቤትን ሲጎዳ ማለት ነው። ብዙ ሰው ስልክ ይዞ ህፃናትን ከስልክ ማላቀቅ ምን ያህል ቻሌንጅ እንደሆነ አስቡት። ባርነት እኮ ይሄ you invest your money in something that's destroying you and your family ማለት ነው። ራስን አእምሮ የታሰረ አእምሮ ማለት ይሄ ነው። ስለዚህ አደራ ከዛ ውስጥ በደንብ ራሳችንን እንጠብቅ። በቻልነው መጠን ሀብታችንን ለጥሩ ዓላማ እንጠቀም። ስልካችንን፣ ቢዝነሳችንን፣ ሀገራችንን፣ ፋሽናችንን ለማስተዋወቅ እንጠቀምበት። ያ ኤግዛክትሊ ፎን ፍሪ ለምን አይተውታል? ብሬን ዳሜጅ ነው የሚያመጣው።
ይሄ ስክሪን ታይም ለትንንሽ ህፃናት በጣም መጥፎ ነው። አደራ በዚህ አጋጣሚ ልጆቻችሁ ላይ እንደምንም ከቻላችሁ ስልክ አትስጧቸው። ከቻላችሁ አደራ። ቀላል አይደለም። ህፃኑ ያለቅሳል። በጣም ነው እምቢ የሚለው። እሺ አይላችሁ። ብዙ ህፃናት ስልክ ከተቀበላችኋቸው ይጣላሉ። አሁን ብዙ እኔም ራሴ ልጆች ስላሉኝ ብዙ ማውቀው ነገር አለ። ራሳችንን ግን ያመጣንባቸው እነኚህ ህፃናት ስልክ ምን እንደሆነ አያውቁም ነበር። እኛውን የሰጠናቸው መልሶ እነኚህ ህፃናት ራሳቸውን እየጎዱ ነው ያሉት በስልክ ምክንያት። እኛ አዋቂዎቹም እየተጎዳን ነው ማለት ነው። ሜንታል ሰልፍ ቶርቸር፣ ብዙ አይነት ቶርቸር አለ። ለምሳሌ እጅግ የሚያሳዝን ምንም ቢሆን የሰው ልጅ ነው ክፋት፣ በደል የሆነ ሰው ሲሰቃይ የምታይ ከሆነ ኢንዳይሬክትሊ ራስን እያሰቃየ ነው ያለው። ምክንያቱም የሰው ልጅ ነው፣ ኢሞሽን አለ እና አደራ ከዘመናዊ ትራፕ፣ ኢንፎርሜሽን ስሌቨሪ መጠንቀቅ አለብን። ኤአይ መጥቷል። አሁን ውሸት ነግሮ ብዙ ነገር አስመስለው ሊነግር ይችላል፣ ይሸውድሃል ማለት ነው። ከተታለልክ፣ ስትታለል፣ ስትጎዳ ያ ኢንቫይሮንመንት ኢቲካል ኢንቫይሮንመንት አይደለም፣ ትክክለኛ ኢንቫይሮንመንት አይደለም። ጥንቃቄ ማድረግ አለብን። አደራ አደራ ልጆች ያላችሁ ልጆቻችሁን እንደምንም አድርጋችሁ ላይክ ራሳቸው ሌሎች ነገሮች ላይ እየተዝናኑ እየተንቀሳቀሱ እንዲማሩ እንጂ ከስልክ የሚያደርጉት ነገር በጣም ለሰው አእምሮ ጎጂ እየሆነ እንደመጣ መዓት ሪሰርች አለ። እኔ ራሴ ቅርብ ጊዜ እዚህ አሜሪካ ሀገር ከመጣሁ የማህበራዊ ሚዲያ ከዩኒቨርሲቲ ተማሪዎች ላይ ያመጣውን ኢምፓክት እያጠናን የነበረው በተለይ ለሴት ልጆች የኢንስታግራም መጠቃቀም ብዙ ወጣት ሴት ልጆችን ሰልፍ ኢሜጃቸውን እና ሜንታል እንትናቸውን እየጎዳ እንዳለ ነፍ ሪሰርች አለ። ከፈለጋችሁ ሼር ላደርግ እችላለሁ። በሀሳብ ሳይሆን በተግባር ያጠኑት ጥናት አለ። ጀርመንም የተሰራ ሪሰርች አለ። ማህበራዊ ሚዲያ ላይ ገብቶ ከወጡ በኋላ እንዴት ነው ደስታችሁ ሲባል አብዛኞቹ ቢፎር አይ ካም ቱ ሶሻል ሚዲያ ሁሌ ስልኬ ላይ ገብቼ ስወጣ በጣም ሀዘን ነው የሚሰማኝ፣ አእምሮዬን ያመኛል፣ እጨነቃለሁ የሚል ማአት አይነት ደስታ አይሰማኝም፣ ተስፋ ያስቆርጠኛል፣ ማህበረሰቡ ያስጠላል ሚሉዋል። አደራ 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 ወንድሞቼ፣ ይሄን ምነግራችሁ ኢትስ አውት ኦፍ ቢዝነስ። ይሄ አሁን ስለ ንግድ አይደለም፣ ሰባት ላይፍ ስኪል፣ እንዴት ጥሩ እናቶች፣ ጥሩ አባቶች፣ ጥሩ ዘመዶች መሆን እንዳለብን። ኢቭን ፖለቲካም ቢሆን እኮ በጣም እንዲጠራልን እንፈልጋለን። መዓት ጎበዝ ፖለቲከኞች እንፈልጋለን እኛ። ነገር ግን የሚያታልሉልና የሆነ ፔይን እና ህመም የሚያመጡልንን አይደለም። በደንብ እንድታስተውሉ ያስፈልጋል። ብዙ እዚህ ቤት ውስጥ ያሉ ሰዎች ጎበዝ ፖለቲከኛ ሆናችሁ አገራችንን ትልቁን ህመም ብታስቀሩላት እንፈልጋለን። ነገር ግን እንድታታልሉ ግን አይደለም። ትውልድን እንድታታልሉ አይደለም። እንደዛ ያ ፖለቲካ አይደለም፣ ያ ኢቲክስም አይደለም ሲጀምር። እና ዋትኤቨር ዊዱ ኦነስቲ፣ በቃ ለህሊናና ለፈጣሪ ታማኝ መሆንና ምንችላትን መስራት ነው። አደጋው ሌብነትን ትክክል ነው ብሎ ቢነግረው ህሊና ሲመጣ ነው። እና አደራ አደራ ወንድሞቼ ጓደኞቻችሁን ወደዚህ አምጡ። ሊደርሺፕ ትሬኒንግ ፒስ ኢትስ ቢገስት ቲንግ ዊ ጊቭ ዩ። እዚህ ቤት ውስጥ ትልቁ የምታገኙት ነገር ሊደርሺፕ ትሬኒንግ እና የፐርሰናል ዴቨሎፕመንቱ ነው። ምናልባት ገንዘብ ኦልሬዲ አላችሁ። ምናልባት ከዚህ ቤት የምታገኙት ትርፍ በጣም ትንሽ ልትሆን ትችላለች በገንዘብ ከሆነ፣ ግን ወደ ሰው ልጅ ከቀየራችሁት 800 ወንድምና እህቶች አላችሁ እዚህ ቤት ውስጥ። እግዚአብሔር የፈጠረው ትልቁ ፍጥረት ማለት ነው። 867 የሰው ልጅ ያለበት ቤት ውስጥ ነው የገባኸው። ይሄ ማለት ሀገርን በጣም በብዙ ሁኔታ ሊቀይር የሚችል ነው። ምን ከሆነ ለጥሩ ዓላማ ከተጠቀም ነው። ከገንዘብ በላይ እያንዳንዳችን ራሳችንን አድርገን የምናስብ ከሆነ አጭበርብሮ ለመሄድ ሳይሆን አብረን ደክመን አብረን ወድቀን ተነስተን ግን ስቲል ብንሳሳትም ሚኪ አብሮኝ የመጣው በትክክል እዚህ ቤት ውስጥ ለውጥ ለማምጣት ነው። ወንድሜ ነው አምነዋለሁ ብለህ አብረህ ሰርተህ ቢሳሳት እንኳን እዚህ ጋር እኮ ድሮ እኮ ያለን ነገር ሆኖ ነው እንጂ ይሄ ልጅ ሌትስ ትሬን ሂም እስቲ ትንሽ እንትን እንበል ብለን አንዳችን ለሌላው ጀንትል ሆነን ማለት ነው። አሁን ያለው ዓለም ትንሽዬ ጥፋት እሷን አጉልቶ ሊያሳንስ ነው የሚሰራው። ጭራሽ ሚዲያው የሚፈልግህ በደንብ ኔጌቲቭ ነገሮችን አምፕሊፋይ ካረክ ነው። ሚዲያው አሁን በቃ ኔጌቲቭ ኢነርጂ ዘ ማርኬት፣ ፊር ዘ ማርኬት። ግን ቀስ በቀስ እኔና እናንተ ለሌሎቹ መትረፍ እንችላለን። ህሊናችንና ፈሪሃ እግዚአብሔር ሰውን ሳይሆን ፈጣሪን ፈርተን ከሁሉ በላይ ለህሊናችን ታማኝ ሆነን ከሰራን ብዙ ህግ ወረቀት አይደለም የምንፈልገው። በቃ ልባችንና አብሮነታችን፣ ቅንነታችን ትልቁ አስቴት ይሆናል ማለት ነው። እና አይ ካኖት ሴይ ኢት ኢነፍ። በተለይ አሁን ካለውበት ዓለም ላይ እዚህ አሁን ያለውበት አሁን አሜሪካን ያለው ታውቃላችሁ። እና
ሀገራችን እንደዚህ ሀገር እንድታድግ እፈልጋለሁ። በተአምር ደግሞ ከዚህ መውሰድ የሌለብን ነገር አለ። እንደው ዝም ብለህ ስለ ህፃናት እኔ በተማርኩ ኒውትሪሽን ስለ ኦቤሲቲ ብቻ ብነግራችሁ ማለት ነው። አሁን በጣም ቀላል ሊመስላችሁ ይችላል ኦቤሲቲ ምን አይነት ትልቅ የዓለም አጀንዳ እና የዓለም ሄዴክ እንደሆነ ውፍረት ማለት ነው። በጣም በመወፈራቸው የተነሳ ከወንበር መነሳት ያቃታቸው ሰዎች ማለት ነው። እኔ ኒውትሪሽን ትሬኒንግ አለኝ። 100 ሰው ያለበት ቤት ውስጥ ብታስገባኝ 100 ህፃናት ያሉበት ቤት ውስጥ ብታስገባኝ መጀመሪያ ህፃናቱን በአይኔ አይቼ ልነግር እችላለሁ ስለ ጤንነታቸው። አንደኛ አቋማቸው ምን ይመስላል? weight is the single biggest indicator of quality of health። የአንድን ሰው የህይወት ኳሊቲ ለማየት መጀመሪያ ክብደቱን በማየት ማወቅ ትችላለህ። ፕሮፖርሽናል ያልሆነ ለምሳሌ it's very offensive እንደዚህ ብሎ መናገር የአንድ ሰው ቦርጭ ጉልበቱን ሚነካ ሆኖ ማለት ነው። ትላንት አንድ kind of job interview ላይ ቁጭ ብዬ በለፊቴ የነበረው ሰው ቦርጩ ኦልሞስት ጉልበቱን ነክቷል። so sorry to say በአይኔ ያየሁትን ነው የምነግርህ። በተአምር ይሄ ለሀገሬ እንዲደርስ አልፈልግም። በተአምር ይቅርብኝ ይሄ ስልጣኔ ማለት ነው። እዛው ድንጋዩ ላይ የታገሉ ቢኖሩ ነው የሚሻላቸው። ምክንያቱም እንደዚህ አይነት የህይወት የላይፍ ኳሊቲ አንደኛ አጀስት ይደረጋል። ሊሻሻል የሚችል ነገር ነው። ሊድን ይችላል። ኢንቴንሽናሊ የሚሰራ ሲስተም ግን ይፈልጋል። ኦቤሲቲ ማለት እኮ እስኖት ዝም ብሎ ቀላል ነገር እንዳይመስላችሁ። ከጀርባው ስኳር በሽታ አለ፣ ከጀርባው ካንሰር አለ፣ ከጀርባው ኪድኒ አለ፣ ከጀርባው ዲፕሬሽን አለ፣ ከጀርባው ሱሳይድ አለ፣ ከጀርባው ድራግ አቢዩዝ አለ። አንድ ሰው በጣም ኦቤስ እየሆነ በሄደ ቁጥር በውፍረቱ ምክንያት ብቻ ከወንበር ላይ መነሳት ባቃተው ቁጥር ቦርጩ ጉልበቱ አካባቢ በተጠጋ ሰው የሚኖር ይመስላል። አክቹአሊ ፕራክቲካሊ ዚስ ጋይስ አር ኢንተርናሊ ዳይንግ። ለምን ያሳንሳቸዋል? በህይወታቸው ገንዘባቸው ለነሱን ማከሚያ ነው የሚውለው። ከሰው እኩል ተንቀሳቅሰው ሃፒ ስማይል አድርገው አይደለም የሚመለሱት። በተለይ ህፃናት ላይ ደግሞ ይሄ ሲሆን ብለን አስቡት። ህፃናት ላይ ይሄ ሲሆን እና will be trained ልጆቻችሁን እንዴት አድርጋችሁ ከዛ የምትጠብቁበት መጀመሪያ ራሳችሁ። ይሄ ፐርሰናል ዴቨሎፕመንት እና ሊደርሺፕ ትሬኒንግ ላይ እንመጣበታለን ሌላ ጊዜ። ለምሳሌ አንድ ሲንግል ኢንዲኬተር ዌስት ሰርከምፈረንስ የምንለችለች እንደው ዛሬውኑ ልስራ ካልክ ሚዛን እንትን ውሰድና ሜትር ወገብህን ለካ ምንድነው ከእምብርት ዙሪያ ያለችዋ ማለት ነው። ወንድ ከሆንክ ከ105 ሴንቲሜትር በላይ ከሆነ፣ ሴት ከ95 ሴንቲሜትር በላይ ከሆነ ማለት ነው። የኔ እናት፣ የኔ ወንድም፣ የኔ እህት ዴንጀር አለ። አንድ ማሳያ የወገብ ዙሪያ ቦርጭ የምንለው ማለት ነው ከ105 ሴንቲሜትር በላይ ከሆነ ኦር ቦዲ ማስ ኢንዴክስ ከ25 ከበለጠ ዌይት ኦቨር ሄት ስኩዌር ከ25 ከበለጠና ያሳስታል ወይ ቦዲ ማስ ኢንዴክስ ዌይት ኦቨር ሄት ስኩዌር ዌይት ኢን ኪሎግራም ሄት በሜትር ስኩዌር አድርጋችሁ ስታካፍሉ ከ25 ከበለጠ አሁን ብዙ ሰው ክብደቱን ሁሉ ላያውቅ ይችላል አይደለም ወይ ቦዲ ማስ ኢንዴክሱ ማለት ነው። ግን ያ ትንሽ ያሳስታል። ዌስት ሰርከምፈረንስ አብዶሚናል ፋት የምንለው ማለት ነው። የሆዳችን ቦርጭ የሚባለው ኢትስ አ ቬሪ ጉድ ኢንዲኬተር። ዙሪያውን ለክተህ ወንድም ትሁን ሴት፣ ወንድ 105 ሴንቲሜትር ከበለጠ አሁን ማንቂያ ደውል፣ ቶሎ መንቃት አለብህ። ስኳር በሽታ ወደ አንተ እየመጣ ነው ያለው። ኦር ካንሰር ኢዝ ካሚንግ ኦር ኪድኒ ስቶን ኢዝ ካሚንግ ሃይፐር ፕሬሸር ኦር ምናምን እንደዚህ ብለድ ግፊት ምናምን እየመጣ ነው ያለው። ጥንቃቄ ማድረግ አለብህ ማለት ነው። ከዛ ሄደ ደግሞ ግፊትን ቼክ ማድረግ ነው። ብለድ ኬሚስትሪ ማየት ነው ያለብህ። እቺም በየ6 ወሩ ምሰራ ከሆነ ለልጆች ጥሩ አባት፣ ለልጆችሽ ጥሩ እናት እየሆንሽ ነው ያለሽው። ለምን ልጆችሽ ይፈልጉሻል ማለት ነው። ጤንነትሽን ሳታይ ቢዝነሱ ላይ ብቻ እየዋልሽ ስትመለሺ ነገ ስኳር በሽታ አለባት ቢባል ምን ይጠቅማል? ዌልካም ዘጊ እና ኤኒዌይስ this is a tip። እሺ እቺ ስብሰባ አይደለችም፣ የስብሰባ ኦልሬዲ ያልኳል። ትንሽ እቺ ላይፍ ቲፕ ናት። ይጠቅማል። ምናልባት ላንቺ ባይጠቅም ለጎረቤት ይጠቅማል። ምናልባት ለጓደኛሽ ትጠቀማለች።
ክብደትሽን ለኪ በያት። ምንድነው የምትመገበው ምግብ? እንዴት ነው ፊዚካል አክቲቪቲዋ? ኢሞሽናል ሄልዟ ምን ይመስላል? እንደዚህ ምናምን እንዲህ አይነት ነገሮች አንዳንድ ሰዎች አንዱ የሰውን ጤንነት የምታየው ንጭንጭ ያበዛል። ኢሪቴሽን ማለት ነው። ኤቭሪቲንግ በቀላሉ ሰው መነጫነጭ ሲጀምር በቃ ዝም ብሎ ፀሐይዋንም መርገም ወር ዝናቡንም መርገም ይጀምርበት ጊዜ አለ። ይህ እንዲህ አይነት ሰዎች ማንቂያ ደውል ነው። ሰው ከአፉ መጥፎ ነገር መውጣት በሚጀምር ሰዓት ይልት ጀስት ፖዝ ኤንድ አስክ። እንደገና ይሄ ዌይት ጌን በተለይ ከዲፕሬሽን ጋር ከስትረስ ጋር አብሮ ይሄዳል። ምግብ በልቶ ብቻ ላይሆን ይችላል የሚወፍሩት። አንዳንድ ሰው ውስጡ ሰላም ሳይኖሩ ሲቀር አንዱ ኢንዲኬተር በተለይ ሴት ልጆች ላይ ነው እንዳይነት ነገር የሚበዛው ኢሚዲየትሊ ዌይት ጌን ይጨምራል። that's an indicator quality of life ቻሌንጅ እየመጣ ስላለ ሜንታል ሄልዝ ኢሞሽናል ሄልዝ ምናምን አንዳንዴ ኢቭን ስለ ሃይማኖት አባት ጋር ሁሉ ሄዶ ማማከር ያስፈልጋል። በቃ እንደዚሁ ያነጫንጨኛል I don't know there are a lot of ways you can get support if you feel like I know ኢትዮጵያ ውስጥ አለመነጫነጭ ከባድ ነው I understand it አሜሪካ ሆነ አለመነጫነጭ ከባድ ነው for that reason ካይ ብልጥ ከሆን ካስተዋልክ ማለት ነው። ምክንያቱም እዚህ ኢኮኖሚ ስትረስ አለ፣ እዛ ደግሞ ሌላ አይነት ስትረስ ነው ያለው እና ብልጥ መሆን አለብን። ውስጣችን ፕሮቴክት ማድረግ በትንሹ እንኳን 5% ሆፕ ብትኖር እሷን ወስደን እግዚአብሔር ይመስገን ብለህ ያለ ባይኖርህም እንኳን ባዶ ኪስን ጤናማ ከሆንክ አልጋ ላይ ካልዋልክ በቃ ሀብታም ናንተ። ከዛ ይጀምራል። ምክንያቱም የጎደለህን ነገር እያሰብክ ራስ ላይ ሌላ ህመም እንዳትጨምር you need to be wise። ለምሳሌ በባዶ ኪስ እንዴት ደስተኛና አመስጋኝ ሰው መሆን እንደሚቻል ማለት ነው። ለምን ያን የምታውቀው ሆስፒታል ያሉ የተኙ ሰዎችን ስታይ ነው። ራስን በዛ አንዳንድ ሰው እንደዛ ማሰብ አይፈልግም። ባክሱንማ ተወኝ ምናምን ለምን የሚያስበው ከላይ ያሉትን ነው የበለጡትን ነው እንጂ የታመሙትን ነው የተጎዱትን ማሰብ አይፈልጉም። አንዳንድ ሰዎች ወደ ኔጌቲቭ ሲያስቡ ወደ ፖዚቲቭ ላለመምጣት ምክንያት ይነግሩሃል። እባክህ ይሄስ እኔ ምን አለኝና ነው አመሰግነው የሚል ሰው አለ። አልጋ ላይ ውሎ ቢያያት አንድ ቀን እንደተነሳ ነበረ ቢያመሰግነው። አንዳንዴ መታመም ራሱ በምክንያት ነው። ምናልባት ላይክ ስፒሪቹዋሊስት ታዩት ማለት ነው። ቴንክ ዩ ዘግዬ በጣም አመሰግናለሁ። እና ይሄ ምን ሂንት ያደርጋል? እዚህ ቤት ውስጥ የታቀደ የፐርሰናል ዴቨሎፕመንት ትሬኒንጋችንን ነው የምነግራችሁ። እኔ የወሰድኩት ስልጠና ከዚህ ጋር ስለሚገናኝ ማለት ነው። መጀመሪያ ሰልፍ ኬር ነው የምናስቀድመው። whenever we discuss personal development and career መጀመሪያ ሰው ለራሱን የሚንከባከብ ሰው መሆን አለበት። ቢዝነስም ይሁን የሚሰራው በጎ አድራጎትም ይሁን የሃይማኖት መምህርም ይሁን whatever ለራሱ ክብር የሚሰጥና ራሱን የሚንከባከብ ሰው መሆን አለበት። ካልሆነ ራሱን ሪስፔክት ያላደረገ ሰው ብዙ ነገር ያበላሽባል። ኔጌቲቭ ኢነርጂ ነው ይዘው ይመጣል። ካንተን ሲያናግረህ የሆነ ነገር አስተያየት ሲሰጥ ራሱ ንግግሬ እንዴት ነው ይሄንን ሰው ሊጎዳ የሚችለው? እንዴት ብዬ ፖዚቲቭሊ ላስረዳው ብሎ ማሰብ አለበት ከመናገሩ በፊት። አንዳንድ ሰዎች ልንገራቸው፣ ለምሳሌ አይ ነው ብዙ ጊዜ አይታችኋታልና ያው እድሉን አሁን ዝም ብዬ በራሴ ስለማወራ አይ ፕሮሚስ ብዙ ጊዜ እንደዚህ እየመጣሁ አላሰለቻችሁ። አሁን ለምሳሌ በጣም አንኖይንግ የሆነ ወር ፕሮቮክ የሚያደርግ እንዲህ አይነት ቲሸርት ማህበራዊ ሚዲያ ላይ ፖስት አደርጋለሁ ማለት ነው። እና አንዳንዱ ምንድነው ደግሞ ይሄ ጉራ የሚላል the moment they speak አእምሯቸው ይታየኛል። እኔ ሆን ብዬ ነው ፖስት ማድረገው። ለምሳሌ አንዳንድ ነገር ሊንክድኢን ላይ ወርና the moment they ኮሜንቱ ላይ ቶሎ ብሎ the way this guy think ይታወቀኛል። እኔ ከየት አንግል እንደሚመጣ ማለት ነው። እና ለዓላማሽን መሆን የምትፈልጊውን ነገር ትልቁን ፓሽንሽን ለሰው ነግረሽ ጎበዝ በርቺ እንዴት ላግዝሽ ማይሉሽ ከሆነ ዙሪያሽን በደንብ መፈተሽ አለብሽ። አንቺ በደንብ አስበሽበት በደንብ እንትን ብለሽ እኔ በህይወቴ ማድረግ የምፈልገው እንዲህ ነው እዚህ መድረስ ፈልጋለሁ ብለሽ ተነግረሽን በጣም አሪፍ ጎበዝ በርቺ እንዴት ላግዝሽ የማይል ሰው ማለት አንዳንዱ ተይው ኧረ ተይ ብትወድቂስ ቢጠፋስ ብትከስሪሽ ምናምን ብሎ የራሱን ፌይለር አንቺ ላይ መከመር ይጀምራል። ጥንቃቄ ማድረግ አለባችሁ ለሰዎች በዙሪያ። ስለዚህ ነው ፐርሰናል ዴቨሎፕመንት ትሬኒንግ የምትወስዱት። እዚህ የቢዝነስ ውስጥም ስትመጡ ራሳችሁን ቆም ብላችሁ እንድታይ ነው የሚያደርጋችሁ። ኤግዛክትሊ። እና እኔ ከኢትዮጵያ ያገኘሁትን እድል ብዛት ብነግራችሁ
በእውነት ነው የምላችሁ በጎ አድራጎት ምንም ክፍያ የሌለው ስራ ሰርቼ ላይክ መጽሐፍ ማንበብ ትችላላችሁ። ገና ያልጻፍኩት አለ። በጣም ብዙ ነገር ነው ያገኘሁት። በጣም በህይወቴ there's a time when I was planning like ኦልሞስት በቃ ላይፍ ያስጠላኝ ጊዜ አለ። አሁን ምን ብሞትም ብኖርም ምን ልዩነት አለው አይነት ብዬ ማስብበት ቦታ የደረስኩበት ጊዜ ነበረ። ከኢትዮጵያ ውጭ ዴንማርክ የሚባል ሀገር ሆኜ ማለት ነው። እና ያን ሰሞን አንድ የበጎ አድራጎት ስራ እንሰራ ነበረ። ሜሪ ጆይ ሐዋሳ ኢልደርሊ ማዕከል ምናልባት እንትናን ብትጠይቁ ትነግራቸዋለች። የሐዋሳ የአረጋውያን ማዕከል ሊሰራ ነበረ በዛ ሰዓት ማለት ነው። ለእነሱ በጎ አድራጎት መስራት ጀመርኩ ኢንተርኔት ላይ። የሚገርም ሳፖርት አገኘን ማለት ነው። እንደገና ተስፋ ቆርጬ የነበረው ሰው መኖሬ ጥቅም እንዳለው ተረዳው። ገብታችኋል? እና በጎ አድራጎት ሰርታችሁ ራሱ አንዳንዴ ሳታውቁት ውስጣችሁ ትልቅ ኢነርጂ ታገኛላችሁ። ሐዋሳ ህፃናት ማሳደጊያ ለምሳሌ ጋሻ አዲሱ የሚባሉ አሉ 37 ህፃናት የሚያሳድጉ አባት ማለት ነው። እሳቸው ጋር ሄጄ የተመለስኩ ቀን በቃ ራሴን የማይበት መነጽር ይቀየራል። እዛ ቤት ሄጄ እነኛን ህፃናት አይቼ ስመለስ እኔ 2 ልጅ ለማሳደግ እኮ ነው ወገቤን ራሴን ምናምን ፈለጠኝ ምለው። እሱ ግን 37 የራሱ ያልሆኑ ልጆችን ያሳድጋል። ዋው! እኔና እናንተ ምናልባት ብዙዎቻችን የራሳችንን ልጆች ስለማሳደግ ነው ኮምፕሌን የምናደርገው። ሌሎች ያልወለዱት ልጆች እያሳደጉ ደስተኛ ሰዎች አሉ፣ ፈጣሪያቸው የሚያመሰግኑ። እና if you ever complain ask yourself እውነት ኮምፕሌን አድርገሽ የምታውቂ ከሆነ ኑሮ ካስተላሽ ወር ምናምን እውነት በደንብ ሞክሬ ነው የሰለቸኝ ወይስ አኗኗሬ ነው ስህተት ያለው ብለሽ አስቢ። ለምን ሲስተር አይና ለምትባል ሐዋሳ 96 ምናምን አካባቢ ህፃናት ምታሳድጋለች። ዲላ ላይ 67 ህፃናት ምታሳድግ እናት አለች። አይ ቲንክ ስሟ ሙሉሻዋ መሰለኝ አረን ነው። ከነኛ ህፃናት ውስጥ አንዱ አሁን ትልቅ ሆኗል፣ እጅም እግርም ነው የሌለው። ዲላ ከተማ ተረዳችሁ? እና ይሄ ነው ፐርሰናል ዴቨሎፕመንት። እንዲህ አይነት ትሬኒንጎችን ይሰጣችሁና ራሳችሁን እንድታዩ ያደርጋችኋል። አሁን ይሄን ከሰማሽ በኋላ እስካሁን ድረስ ባለፈው 6 ወራት ውስጥ ሐኪም ቤት ሄደሽ ብለድ ኬሚስትሪ ካላረግሽ ዛሬ መጀመር አለብሽ። ካልሆነ ስልጠናው አልጠቀመሽም። ዝም ብሎ ለመስማት አይደለም ለመተግበር ነው እናወራው። አሁን ሚዛን ላይ ወጥተሽ ምናምን ቦዲ ማስ ኢንዴክስ ማሰሪ ከሆነ አይጠቅምም። ዝም ብሎ እየጨቀጨኩሽ ነው ያለሁት ማለት ነው። ከተጠቀምሽበት ግን ወይ ለአንቺ ሰርተሽ መጥተሽ ለጓደኛሽ ቢሮ ውስጥ ነገ የምትነግሪያት ጓደኛሽ ምናልባት ስኳር በሽታ መነሻው ላይ ካለ ቶሎ ታውቀዋለች። ኤርሊ ዲቴክሽን የሚባል ነገር አለ። ቀድሞ ማወቅ፣ ቀድማ ደርሳ ታገኘዋለች ማለት ነው። በአንቺ ምክንያት አንድ ሰው ይድናል። አንቺ በምታደርጊው እንደዛ አይነት ኢንቴንሽናል ህይወት እንጀምራለን። we don't just come for a business, we also come for passion, for brotherhood. ሆሊስቲክ የሆነ ፐርሰናሊቲ ነው የሚኖረን። በቃ ሁለገብ ሁሉንም ያማከለ በጣም ሀብታም ግን ደግሞ ግፊት ያለበት ሰው እንዳንሆን ማለት ነው። የዌይ ኦፍ ላይፍ ስለሆነ ግፊት አንዳንዴ ከአቅም በላይ በሆነ በጄኔቲክ ይመጣል። አብዛኛው ግን ግፊት ላይፍ ስታይል ነው። አብዛኛው ግፊት የሚመጣው ከአኗኗር ነው የሚያመጣው። ሰው ይገዛዋል። ልክ ባንክ ቤት አስቀምጠን ብራችን እንደሚጠራቀመው የግፊት አይነት ነገሮች፣ ክብደት አይነት ነገሮች በማጠራቀም ነው የምናመጣቸው። ስለዚህ አደራ ወንድሞቼ እህቶቼ just take care። እኔ ብዙ ሰው ሲጎዳ አይቻለሁኝ፣ እኔም ተጎድቼ ያውቃለሁ። ግን በየቀኑ ራሳችን ላይ ኢንቨስት ማድረግ ደግሞ አለብን ማለት ነው። በጣም ኢንቴንሽናል ሆነ ራሳችን ላይ በየቀኑ እንዲህ አይነት ስራዎች የምንሰራው። በአንዴ ተሰርቶ የሚሳካ ነገር አብዛኛውን ጊዜ የለም። ብዙ ነገሮች ድግግሞች ይፈልጋሉ። ጸሎትም ድግግሞች ይፈልጋል። አንድ ጊዜ ጸለውኩ ብለሽ ነገ የምታየው አይደለም። ስፖርትም ድግግሞች ይፈልጋል። ዛሬውኑ ላበላብ ሆነሽ የምትታየው ነገር የለም። ቢዝነስም ብትዩ ድግግሞች፣ እናትነትም ድግግሞች፣ ፍቅርም የመደጋገም ነገር ነው። በህይወታችን አንዴ ብቻ አድርገን ምናልባት ሞትና መወለድ ነው። አንዴ ተወለድሽ ድጋሚ አትወለጅም። አንዴ ስንሞትም ሞተናል። አብዛኞቹ ነገሮች ግን ድግግሞች ይፈልጋሉ። ስፔሻሊ ዱዊንግ ጉድ፣ የተሻለ ነገር ማድረግ ድግግሞች ይፈልጋል። አሪፍ ነገሮችን ፐርፌክሽን ደረጃ ለመምጣት የተሻለ ማድረግ መደጋገም ይፈልጋል።
መሰላቸት የለብንም። በሳምንቱ ስለምንገናኝ አቦ እዚህ ጋር ይልቅ ነገሮችን መጠቀም ያለብን ማለት ነው። እና ያ እርግጠኛ ነኝ በዙሪያችሁ ስታዩ እኮ የምታዩታል። እኔ አሁን አንድ ቀን ጭራሽ እንደነገርኳችሁ ወልማርት የሚባለው ገበያ ሄጄ ላሳያችሁ ፈልጋለሁ። እንደው ላላያችሁት ዝም ብዬ ስልኬን አድርጌ ፐብሊክ ነው መቅረጽ ስለሚቻል ገበያ ውስጥ ማንም መቅረጽ ይችላል። ገበያ አይከለከልም። ገበያ ውስጥ ገብቼ አሳያችኋለሁ ምን እንደሚመስሉ ሰዎች ሀብታም ሆነው ግን ምን ያህል ሀብታቸው እንደወዳቸው ማለት። አሁንም ኢትዮጵያ ውስጥ ብዙ ሰው ሀብት አለው፣ ግን ሀብቱ መልሶ የህይወቱ እንቅፋት ሆኖበታል። አንዳንድ ቤተሰብ ሀብታም በመሆኑ ልጁ በትክክል መማር አልቻለም። ለምን ይመካል? በቤተሰቡ ሀብት ይመካና መምህራንን ያስቸግራል ትምህርት ቤት። ያንተ ሀብት ልጆች ትምህርት ቤት በትክክል እንዳይማሩ የሚያግዳቸው ከሆነ ሀብቱ ቢወሰድብህ አይሻልም? ለአንተ ልጆች እድገት እንቅፋት ከሚሆን የኔ ሀብት ልጆች እንዳይጣጣሩ የሚያደርጋቸው ከሆነ ባይኖረኝ እኮ ነው የሚሻለው። እና በጣም ዋይዝ መሆን አለብን። the way we manage our wealth ሀብታም ነን ብለን የምናስብ ሰዎች የኔ ሀብት ልጆቼ ውስጥ ምን አይነት ኢንስፓይሬሽን ነው የሚፈጥረው ነው። እኔ ሐዋሳ ዩኒቨርሲቲ በነበርኩ ሰዓት አንዳንድ በጣም ሀብታም የሚባሉ ልጆች ግቢ ውስጥ የሚኖሩት አኗኗር አብዛኛው ያ ሁሉም አይደሉም፣ በቃ ትልቅ አዲክሽን ውስጥ ነው፣ ሱስ ህይወት ነው ሲንተስ ያደርጉ የምታየው። ለምን ያም የሚጎዳቸው በጣም ከባድ ሱስ ትንሽ ቢሆን እሺ፣ በጣም ብዙ ሰው የሚታለለው ዘመናዊ ሰው አሁን ይሄ ያደገ የሰለጠነ የምትሉት ዓለም ጠጋ ብላችሁ ስታዩ አሜሪካ በጣም ጥሩ ምሳሌ መሆን ይችላል በዚህ። ምክንያቱም አብዛኛው ሰው እንደዚህ መሆን ስለሚፈልግ ማለት ነው። when it comes to weight I don't think ይሄንን ለሀገር አትመኝም። የአሜሪካን ከክብደት ጋር ከፐብሊክ ሄልዝ ጋር የመጣውን ይሄ ዘመናዊ ነን ኮሚኒካብል የምንለው በኒውትሪሽን ባለሙያዎች ፐብሊክ ሄልዝ ላይ ያለው ሰዎች ነን ኮሚኒካብል ነው የምንለው እና ከሰው ወደ ሰው ማይተላለፍ ህመም ማለት ነው። እና እነኚህን ከሰው ወደ ሰው ማይተላለፉ ህመሞች በተመለከተ ያደጉት ዓለሙ የደረሰበትን በተአምር አንፈልግም። ይቅርብን፣ እሱ ይቅርብን፣ ያ ስልጣኔ ይቅርብን። ገበያ ሄዶ አንድ ሰው ከመኪና ወርዶ ገበያ ውስጥ መግባት አቅቶት እዛው ድረስ እንትን ማናት እቺ መክፈያ መኪና መጥቶለት እንደገና እዛ ሄዶ ኦር ምናምን በጣም ስቃይ ነው ሌላው ዓለም የሚኖረው because of weight። ይሄን ሞያዬም ስለሆነ ነው የምነግራችሁ። ብዙ ሰው አያየውም፣ እንደዛ ኢንቴንሽናል አይደለም። እና አደራ በዚህ እንጨርስ። ሳምንታዊ ውይይት ላይ እንገናኝ። እቺን የአጀንዳችን ግልጽ ነው። ስንገናኝ ምን እንወያያለን የሚል ውስጥ አጽድቀነዋል። ቀስ በቀስ ግን ይሻሻላል። ስንገናኝ የምንወያያቸው ቶፒኮች ዛሬ ሼር ያደረግናቸው ናቸው። እነኚህ ናቸው ዴይሊ አጀንዳችን ለመዝጊያ ያህል። ሁለተኛ አዳዲስ አባላት እያወቁ ይምጡ። ቅድም መሲ የሰጠችን አስተያየት አለ፣ ግልጽ የሆነ ምን እንደሚያገኙ ምን እንደሚጠበቅባቸው ክሊር አድርገን እናስገባ። ቢያንስ እንደው ዝም ብለን እናስፈርማለን፣ ኤሌክትሮኒክም ቢሆን ለፍርድ ቤትም ባይሆን ቢያንስ ለራሳችን አንዱን ኦዲት የሚያደርግበት ስለሚሆን ማለት ነው። እና ዛሬ የነበረን ይሄ ነው እና የዛሬ 15 ቀን ወደ 15,000 ብር ከፍ ይላል ክፍያ። ስለዚህ ያልገቡ ልጆች እንዲገቡ፣ ያልከፈሉ እንዲከፍሉ፣ ስራ ያልሰሩ እንዲሰሩ፣ ቅዳሜ ስብሰባ የሚቀሩ 500 ብር ቅጣት አለባቸው። እየተቀጡ ነው ያሉት። አቴንዳንስ ኦልሬዲ ወስጃለሁ። ይሄንን ያዙልኝ። ከሰኞ እስከ ዓርብ ሁል ጊዜ ምሽት ስብሰባ አለ፣ እንዳትቀሩ። ስትቀሩ ደግሞ ንገሩ። አስገዳጅ አይደለም፣ ቅጣት የለባችሁ፣ ግን ንገሩ። ሁላችሁም ናችሁ መጣት ያለባችሁ። ካልቻላችሁ ይቅርታ ዛሬ አልችልም በሉ። ይሄ ምን ያህል እያሰባችሁ እንደሆነ ምልክት ይሰጠናል። እንዳረሳችሁት ስራችሁን እየተከታተላችሁ እንዳላችሁ ነው ምልክት የሚሰጠን ማለት ነው። ሁለተኛ በመምጣታችሁ ብዙ የምንጠቀመው ነገር አለ። ስልጠና ላይ እንጠቀማችኋለን። የህይወት ልምድ ላይ፣ ቢዝነስ ላይ፣ የተለያዩ ሙያ ላይ፣ ኮንሰልተንሲ ላይ እንጠቀማችኋለን። አብረን መስራት እንፈልጋለን። ስለዚህ ቅዳሜ ብቻ እንዳትመጡ። ቅዳሜ አስገዳጅ ነው። ሌሎች ቀኖች ግን በፍላጎት ፈቃድ ግን እየጠየቃችሁ። እግዚአብሔር ስጥልን። የነገ ሰው ይበለን። መልካም ምሽት። ቻው።